እሺ መክሊት እሺ ያቀልጥ እንዴት ነው? ሰላም ነው? ደህና ነሽ? አሎ ደህና ነኝ። ትናንትና ጥያቄ ጠይቄክ መልሰህልኝ ነበርና ወይ አልተረዳሁትም ይሆናል ወይ በስተት ተረዳሁት። ያልከኝ ኢሳ ወደ ምድር ሲመጣ መጀመሪያ ኢሳ በነበረበት ዘመን ሰላት ሰግዷል ነው ያልከኝ ወይስ ወደፊት ሲመጣ ነው እንትን የሚለው? መጀመሪያም ሰግዷል ወደፊትም ይሰግዳል። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ ነው አይደለም እንትን ሰላት ሳይሆን ምንድነው የሚባለው? ጧፍ አድርጓል ወይ መካ ዙሪያ ጧፍ አድርጓል ወይ ነው ያልኩት። ሐጅ አድርጓል። ሐጅ ሁለቱንም አድርጓል። መጀመሪያም አድርጓል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። ሁለተኛም ዳግም በሚመጣም ጊዜ ሐጅ ያደርጋል። ለሁለቱም ሐዲስ ላይ ማስረጃዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኦኬ ስለዚህ ወደ ሰማይ ከማረጉ በፊትም ሐጅ አድርጓል፣ ወደፊትም ሲመጣ ያደርጋል ማለት ነው። አዎ ነብዩላህ ኢሳ ዐለይሂ ሰላም ሐጅ አድርጓል፣ ወደፊትም ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትናንት ቁጥሩን ሳሳያቸው ነበር። እየማሉ ሁላ ነው የተናገሩት። ወለዚ ነፍሱ ሙሐመድን ቢየዲህ ለየንዚለነ ዒሳ ብን መርየም ፊ አኺር ዘማን ወየሕጁ ያዕተሚራሉ። ነፍሱ በእጅ በሆነ በአምላክ በአላህ ስም እላለሁ ማርያም ልጅ ኢየሱስ ከሰማይ ይወርዳል ወደ መካም ሄዶ ሐጅ ያደርጋል ብለው ተናግረዋል። ትናንት አላደረገም ሲሉ ነበር አራው ይላሉ። እኔ አላውቅም ስለ ሃይማኖት ሳይኖራችሁ መልስ የምትመልሱ ሰዎች ብቻ ባወቃችሁ ትናንትና በጣም እየተከራከሩ ነበር። ባወቃችሁት ልክ መልሱ። ካላወቃችሁ አናውቅም ማለት አንዱ የእውቀት ክፍል ነው። የማታውቁ ከሆነ አናውቅም በሉ። የምታውቁት ንጽጽር ላይ ብቻ ከሆነ እዛው ንጽጽርህን ችለህ መልስ። ስለ ኢስላም የምትጠየቁት ነገር ካለ ማታውቁት ከሆነ አይና ነው አላውቅም በቃ ካልሰማችሁ እዛቻው አይደለ? በጣም እየተከራከሩ ግራ እያጋቡኝ ነበር። ዒሳ ዐለይሂ ሰላም ሐጅ አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። ረአይቱ ዒሳ ሐጀን ብለዋል። ዒሳ ሐጅ ሲያደርግ አይቻለሁ ብሎ ተናግረዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐጅ አድርጓል። ዒሳ ወደፊትም ሲመጣም ያደርጋል። ማ ሚን ነቢይን ኢላ ወቀድ ሐጀ አልበይት፣ ማንም ነብይ የለም ወደ መካ በመሄድ ሐጅ ያደረገ ቢሆን እንጂ ተብሏል። ኢብራሂም ዐለይሂ ሰላም ጥሪ አድርጓል ለሁሉም ትውልድ ሁሉ ወአዚን ፊናስ ቢልሐጅ አለው አላህ። ሰዎችን ሁሉ ወደዚህ መጥተው ሐጅ እንዲያደርጉ እዘዝ አለው አላህ። ኢብራሂምን ባዘዘበት ትእዛዝ አዟቸዋል። ነቢያትንም ሁሉ ታዘዋል። ወኢነላሃ አመረ አልሙእሚኒነ ቢማ አመረ ቢሂ አልሙርሰሊን፣ ነቢያቶች ሁሉ ሐጅን እንዲያደርጉ ታዘው ወደ መካ በመሄድ ሐጅን አድርገዋል። እሺ ሰይ ፈጣሪ ይስጥክ። ትናንትና በቃ የሆነ ሰውዬ ገብቶ አላደረገም ምናምን ብሎ ሲከራከረኝ ነበርና እኔ ተሳስቼ ይሆናል እንዴ ብዬ ራሴን ሁሉ እየጠየኩት ነበር። ደግሞ መልስ ስትሰጠኝ እየጻፍኩ ነበር የሰጠኝ መልስ። እዛ አላደረገም እሱ ማንንም ነቢያቶች አላደረጉም ግን በዛ ግራ ስለተጋባሁኝ ነው። እና በዚህ ላይ ጥያቄ ምን መሰለኩ ሱዬ ሐጅ ካደረገ ብቻውን ነበር ሐጅ ያደረገው ወይስ ሐዋርያቶችም አብረውት ሐጅ አድርገው ነበር ወይስ ኢየሱስ ብቻውን ነበር ሐጅ ያደረገው? እሱን ነብያችን ሰለላሁ ዐለይሂ ወሰለም እርሱ ሐጅ እንዳደረገ ነው የተናገሩት። እዛው ጋር እንግዲህ ተማሪዎቹ ሐዋርያቶቹ አብረውት ናቸው ያሉት። የእርሱን ትእዛዝ የሚከተሉ ናቸው። ሁሉን ያደረጉትን ከእርሱ ጋር ሊጠቅስልን አይገባም። አምላክ አላህ ሱብሓነሁ ወተዓላ ለምሳሌ ዒሳ እንድሰግድ ታዘዝኩኝ እያለ ይናገራል። አይ ሐዋርያቶቹ አብረው ሲሰግዱ አለ ወይ? ላ ይሄንን አላህ ሱብሓነሁ ወተዓላ እያንዳንዱን ህዝብ የሰራውን ሊመዘግብልን አይደለም በቁርአን ላይ። ነገር ግን በነቢያቶች ላይ ያን ትእዛዝ እንዳዘዘና ያ ነብይ ደግሞ ህዝቡን እንደሚያዝ ያን ህዝቡ ተከትሎ እንደሚያደርግ ይሄ የታወቀ ነው። ወጣችኋል? ያ ነብይ የታዘዘው ማለት ያ ነብይ የፈጸመው ማለት ተከታዮቹም እንደሚፈጽሙት ይሄ የታወቀ ነገር ነው። ስለዚህ ሐዋርያቶች በመሲሁ ላይ የወረደውን ትእዛዝ ሁሉ የተቀበሉ ናቸው፣ ያመኑ ናቸው። ያን አላህ በጥቅሉ አላህ በቁርአን ላይ ሲነግረን ይላል فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين حوارياتك من قالوا آمنا بالله أنه بالله مننا الله واشهد بأننا مسلمون قالوا እኛ ለእርሱ ደግሞ ታዛዦች መሆናችንን መስክርልን አሉ ይላል። ታዛዦች ሲል ጊዜ ትእዛዝ አለ። ያን ትእዛዝ የተቀበሉ መሆናቸውን እየመሰከሩ ነው።
እኛ ሙስሊሞች መሆናችንን መስከር አሉ ሐዋርያቶች። ቀጥለው ምን አሉ? ረበና አመና ቢማ አንዘልት አሉ። ጌታችን አላህ ሆይ ባወረድክልን ቃል አምነናል አሉ። በመሲሁ ላይ የተወረደ ቃል አለ፣ ያንን ያምናሉ። አመና ቢማ አንዘልት ወተበዕን ረሱል አሉ። ቀጥለው መልእክተኛውንም ተከተልን አሉ። ዒሳ ያደረገውን ትእዛዝ ሁሉ ፈጽመዋል እነዚህ ሰዎች። አያችሁ፣ ካደረገው ትእዛዝ መካከል ምንድን ነው ከተባለ ሶላትን ይሰግድ ነበር ለአላህ፣ ሐጅን ያደርግ ነበር። ይህ በቁርአን ላይ ተጠቅሷል፣ ሐዲስም ላይ ተጠቅሷል። ገቻል ፈክቱብና መዐ ሻሂዲን አሉ ሐዋርያቶች፣ እኛንም ከመስካሪዎቹ ጻፈን አሉ ይላል። ይሄ ነው። እሺ ግን ይቅርታ ውሱ ይሄን ነገር ምላሹን ስለምፈልገው ማለት ነው። ቁርአን ላይ ኢየሱስ ሐጅ ማድረጉን ቁርአን ላይ ወይ ሐዲስ ላይ ያለውን እንትን ቁጥሩን ብትሰጠኝ፣ ቁጥር ስንት ላይ እንዳለ፣ ምዕራፍ ስንት ላይ እንዳለ ተደረሻለ። ችግር የለም። አንዴ ቆይ እስክሪብቶ ሊያዝና መማር ይሄን ጥያቄ ብዙዎችን ጥያቄ ስለሆነ ችግር የለም። እሺ ንገረኝ። ያና የመጀመሪያው አንደኛው የትኛው ከተባለ ሶሒህ ሙስሊም 1252 እሺ هريرة حديث نصر الفتال النبي صلى الله عليه وسلم والذي نفسي بيده ليهلن ابن مريم بفج الروحاء حجا أو معتمرا بلو تناقرا لذي بوتالي عند شو 1252 ላይ صحيح مسلم ላይ نبي الله عيسى حج እንደሚያደርግ ተገልጿል። እሺ ሌላኛው ነው ልጨምርልሽ። ከዛ ጥያቄ ያለው ቀጥታች ያ ጥያቄ እኔ አለኝ እኔ ጨርሻለሁ። ይሄ ብቻ ነው። እሺ ጥያቄ ያለው ቀጥታ እሺ እሱ በጣም ነው የማመሰግነው። እሺ እሱ አመሰግናለሁ። እሺ እኔ ልቀጥል? ቀጥላ። እሺ እኔ ከመጽሐፍ ቅዱስና ከቁርአን ሪፈር እንድታደርግልኝ ፈልጌ ነው። እሺ አላህ ወይንም እግዚአብሔር ከጀነትንና ገሃነምን ፈጠርኳቸው የሚል አያና ስፔሲፊክ የተቀመጠላቸው ነገሮች፣ አሁን ለምሳሌ ሰውን ከእንደዚህ ፈጠርኩኝ፣ እንስሳትንም እንደዛው እና ሲኦልን ደግሞ መስፈርቱስ ምንድነው የሚል ከቁርአንና ሲኦልን ፈጠርኩኝ የሚለው ማለት ነው። መስፈርቱስ ምንድነው? እንዴትስ ተፈጠረ የሚለው ከመጽሐፍ ቅዱስ ላይና ቁርአን ላይ የተገለጸ ነገር ካለ እሱን እንታብራራልኝ። እሺ ገሃነም ከምን ተፈጠረ የሚለው ነው። ቅጣቱስ ማለት ቅጣት የሚገቡ ሰዎች መስፈርቱ ምንድነው? ወደ ገሃነም የሚገቡ ሰዎች ገሃነምን ፈጠርኩኝ ወይም አዘጋጅቼላችኋለሁ ያለባቸው ቦታዎች አሉ። ስፔሲፊክ የሆኑ ቦታዎች ሱብሃነ ወተዓላ በቁርአን ላይ ገሃነምን አዘጋጅቻታለሁ ኡዒደት ሊልካፊሪን ይላል። ስለ ገሃነም እየተናገረ ገሃነምን ለካህዲያኖች አዘጋጅቻታለሁ እያለ ይናገራል። ፈኢን ለም ተፍዐሉ ወለን ተፍዐሉ ፈተቁ ናር ወቁዱሃ ናስ ተዳለ። ችግር የለው። እሺ ሱረቱል በቀራ ከሁለቱም ብትነግረኝ። ምዕራፍ 2 ሱረቱል በቀራ ምዕራፍ 2 ሱረቱል በቀራ ምዕራፍ 2 ቁጥር ከአንድ ላታል ቁጥር 24 ላይ ገሃነም 24 ቁጥር 24 ላይ ገሃነም የተዘጋጀችው ለካህዲያኖች እንደሆነ ይህን ይናገራል። ልክ እንዲሁ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ይህ ደግሞ ይሄ መጀመሪያ ነገርኩ አምላካችን አላህ ራሱ የተናገረው ነው። ሁለተኛ ደግሞ ነብያቶች ካስተማሩት መካከል ነብዩላህ ዒሳ ወይም ኢየሱስ ካስተማረው መካከል ገሃነም እንደተዘጋጀች ለማን እንደተዘጋጀች አላህን ለካዱ ወይንም በአላህ ላይ ሌላን አካል ላጋሩ አካሎች እንደተዘጋጀች እዛ ጋር ተናግሯል። የአምላክም የነብያትን ትምህርት ይሄን ይመስላል። ነብዩላህ ዒሳ ሲያስተምር እዛ ጋር ምን አለ? لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار. مسيح من على الإسرائيل سوتش إن أنت إسرائيل ልጆች ሆይ የእኔንም ጌታ የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። እነሆ በአላህ ላይ ሌላን አካል ያጋራ ሰው ከአላህ ውጭ ሌላን አካል ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም ነች እያለ አስተማረ። ስለዚህ
ወደ ገነት የሚያስገባው መንገድ አንዱን አምላክ በብቸኝነት አላህን ማምለክ እንደሆነ መሲሁ አስተማረና በእርሱ ላይ ሌላን አካል ካጋራችሁ ደግሞ ገነትን አታዩአትም ገሃነም ነው የምትገቡት እያለ አስተምሯቸዋል። ነቢዩላህ ሙሳ ሱራ ጣሃ ላይ ነቢያቶች ሁሉ ይሄን አስተምረዋል እናገኛለን ማለት ነው። ስለዚህ አንዱን አምላክ በብቸኝነት ማምለክ እርሱ ነው የዘላለማዊ ህይወትን ገነትን ሊያወርስ የሚችለው። ይሄን መጽሐፍ ቅዱስም ላይ ማየት ፈልጋለሁ ብሏል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ይሄን በደንብ አድርጎ ይገልጻል። የዘላለማዊ ህይወት እንዴት እንደሚገኝ ኢየሱስ ክርስቶስ እዚያ ጋር ያስተምራል። ወዳቻል ያንን ደግሞ ትምህርት ያልተከተለ ሰው የዘላለማዊ ህይወትን ሊያገኝ እንደማይችል በአንጻሩ መረዳት ትችላላችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን አለ? ይፈቻላል። ስለዚህ ይሄ ሰውዬ ባለበት ሀገር ላይ መልእክቱ እስካልደረሰው ድረስ የሚቀጣው አይደለም ማለት ሰላም ወራህመቱላሂ ወበረካቱ። አላህ በቁርአን ላይ ይናገራል። قل أي شيء أكبر شهادة قل الله شهيد بيني وبينكم وأوحي إلي هذا القرآن لأنذركم به ومن بلغ. ይህ ቁርአን ወደ እኔ ተወረደልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሱ ላስፈራራችሁ ላስጠነቅቃችሁ ዘንድ ከክህደት ላበስራችሁ ዘንድ በገነት በእርሱ ላመነ ሰው በአላህ ላመነ ሰው ወመን በለግ እንዲሁም የደረሳቸው ሰዎች። ስለዚህ ሊደረሳቸው ይገባል። ስለዚህ ያልደረሳቸውን ሰዎች አስመልክተው አምላክ አላህ ሱብሓነሁ ወተዓላ እንደማይቀጣቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን ደርሶቸዋል፣ እናንተ ሰምታችኋል። የእርሳቸው ነብይነት ደርሷቸዋል። እርሳቸው ይዘውት የመጡት የነብያት መንገድ ደርሷቸዋል። ትምህርታቸው አንድና አንድ ያን የአብርሃም የኢስሐቅ የያዕቁብን አምላክ እናምልክ ብቻ ነው፣ ሌላ አይደለም። አላህ በቁርአን ላይ ይናገራል። ቁል ያ አህለል ኪታብ ሙሐመድ ሆይ እናንተ አይሁድና ክርስቲያኖች ሆይ በላቸው ይላል። ተዓለው ኑ በላቸው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደሆነችዋ አንዲት ንግግር ብቻ ነው በላቸው። ምንድነች እሷ? አላ ነዕቡደ ኢላላህ አንዱን አምላክ በብቸኝነት እናምልክ በላቸው። አንድም ሶስትም አይደለም አምላክ፣ ያ አንዱ ብቻ ነው፣ በእርሱ ላይ ያናጋራበት እርሱን ብቻ እናምልክ በላቸው። ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣትን አናጋራ በላቸው። ወላ የተኺዘ ባዕዱና ባዕድን አርባበን ሚን ዱኒላህ ከፊል ከፊላችን ከእርሱ ከዚያ ከአንዱ ጌታ ውጭ ሌላ ጌቶችን አንድ ያስበላቸው ይላል። ስለዚህ ይህ ነው የነብዩ ሰለላሁ ዐለይሂ ወሰለም ጥሪ። ይህ ጥሪ ደርሷቸዋል። ነገ ትንሣኤ ቀን ወላሂ ይህን ቃል ታስታውስታላችሁ። ነገ ትንሣኤ ቀን ከአምላክ ፊት ቆማችሁ ያስተባብላችሁ ሁሉ ይሄ መልእክት ደርሷችሁ ምን እንደምትሉ በቁርአን ላይ አላህ አስቀምጦታል። የሚገርማችሁ እርሱ የወደፊትን ሁሉ አዋቂ ነውና ወደፊት ገሃነም ሰዎች ገብተው ምን እንደሚናገሩ ቀድሞ ያውቃል። ምን እንደሚሉ በቁርአን ላይ አስቀምጦታል። ነገ ሸምጥጣ ይክዳሉ እነዚህ ሰዎች እያለ ይናገራል። የሚገርማችሁ ቃል ማ ጃአና ሚን በሽር ወላ ነዚር መልእክተኛ ልኬላችኋል ነበር ይላቸዋል። ኧረ በፍጹም ነቢይ አልመጣልንም ብለው ከአምላክ ፊት ቆመው የሚክዱበት ቀን ይመጣል። ኖህ መጀመሪያ የሚጠየቀው እርሱ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን አላህ ትውልድን ሁሉ ካስነሳ በኋላ ኖህን ይጠይቀዋል። ኖህ ወይ ልኬህ ነበር ወደ ህዝቦች ይለዋል። በህዝቦቹ ፊት ሁሉም ነቢይ ይቀሰቀሳል፣ ትውልድ ሁሉ ይቀሰቀሳሉ፣ ከፊቱ ይቆማሉ። አምላክ አላህ ሱብሓነሁ ወተዓላ ለፍርዱ ይመጣል። ኖህ ወይ ልኬህ ነበር ለህዝቦችህ መልእክተኛ አድርጌ እኔም በብቸኝነት እንዲያመልኩ አስተምር ብዬህ ነበረ፣ በእኔ ላይ ባዕድ አምልኮችን እንዳታጋሩ ብዬ አስተምር ብዬህ ነበር፣ አድርሰሃል ይለዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አምላካችን አላህ ገና ነቢያቶችን የፍርድ ቀን አስነስሼ ጠይቃቸዋለሁኝ፣ የተላኩላቸውንም ህዝቦች ገና ጠይቃቸዋለሁኝ ያለው ትርጉሙ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ራሳቸው ሲተረጉሙ ምን አሉ? የትንሣኤ ቀን ኖህን ያስነሳውና ልኬህ ነበር ይለዋል። አድርሰሃል ወይ ሲለው ህዝቦቹ ከፊቱ አሉ። አዎ ጌታ ያድርሻለሁኝ ያልከኝን ሁሉ ይላል። ህዝቦቹን አላህ ይጠይቃቸዋል። አድርሷችኋል? እኔም በብቸኝነት እንድታመልኩ ሰብኳችሁ ነበር ይባላሉ። ላ ማ ጃአና ሚን በሽር ወላ አረ በፍጹም አልመጣልንም ይላሉ። ይክዱታል። ከዚያ በኋላ አላህ ሱብሓነሁ ወተዓላ እያወቀ ኖህን ይጠይቀዋል። እንዲህ አላደረስክም እያሉ ነው እነዚህ ሰዎች። ምስክርህ ማን ነው ይባላል። ሙሐመዱን ወኡመቱሁ ይላል ኑህ ዐለይሂ ሰላም። የነቢያት ሁሉ ምስክሮች ነን እኛ። ዛሬ በምድር ላይ ለነቢያት ሁሉ እንደምንመሰክር
ሙሐመድና ተውልዶች ናቸው የኔ ምስክሮች ብሎ ኑህ ይናገራል የዛኔ። ከዚያ በኋላ እንጠራለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛም ለነብያት ሁሉ ከጎናቸው ቁመን የትንሣኤ ቀን እኔና እናንተ ተውልዶችን እንመሰክራለን አሉ። ከኑህ ጋር እንሄዳለን ሁላችንም ትውልዳቸው የእርሳቸው ትውልድ። ለመሆኑ ኑህ ልኬው ነበር ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። አዎ ልከው ነበር ጌታችን። እንዴት አወቃችሁ? ቢኪታብን አንዘልተሁ ኢለይና ወደኛ ባወረድክልን መለኮታዊ መጽሐፍ መሰረት በዚያ ነግረህናል እናውቃለን። ምን ስል ተናገርኩኝ በዚያ ይላል። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁ። በእርግጥም ኑህን ወደ ህዝቦቹ ልኬው ነበር አላምላካችን አላህ በቁርአን ላይ ለህዝቦቹም እንዲህ አላቸው፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብለህ ነግረህናል። ከዚያ ይመሰክርባቸዋል። ፈዩእኸዙነ ኢለናር ወደ ገሃነም መላእኮች ይወስዷቸዋል እነዚህን ሰዎች። ከዛ ወደ ገሃነም ሲወስዷቸው መላእኮች ደግሞ ይጠይቋቸዋል። እዛው የገሃነም ጠባቂዎች የራሳቸው መላእክቶች አሉ። ገሃነም ላይ የሚጠብቁ የሆኑ መላእክቶች አሉ። ዐለይሃ 19 ገሃነም 19 ጠባቂ መላእኮች አሏት። ዋና እና አለቃቸው አንድ አለ፣ ሪድዋን ይባላል። ማን ነው? ማሊክ ይባላል። ይጠይቋቸዋል። ወሲቀ الذين كفروا الى جهنم زمرا እነዛ የካዱ ሰዎች ወደ ገሃነም በግሩፕ ተደርገው ይመራሉ አምላካችን አላህ በቁርአን ላይ ሲናገር حتى اذا جاءوا هايلا ወደ ገሃነም በር በሚሄዱ ጊዜ በሚመጣት ጊዜ فتحت ابوابها በሮቹ በተከፈተላቸው ጊዜ ሊገቡ ሲሉ መላእክቶች ይዘው ይጠይቋቸዋል። وقال لهم خزنتها ጠባቂዎቹ መላእክቶች እንዲህ ይሏቸዋል፣ አለም የእቲኩም ረሱሉን ሚንኩም ለመሆኑ ከእናንተ የሆኑ መልእክተኞች ነብያቶች አልመጡላችሁም ነበር ይሏቸዋል። የትሉና ዐለይኩም አያቲ ረቢኩም የጌታችሁን ቃል የሚያነቡላችሁ፣ ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይሄንን ቀን እንደምትገናኙ ከሞት በኋላ የፍርዱ ቀን ትቆማላችሁ፣ ተው ጌታችሁን አንዱን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አታምልኩ እያሉ ያስተማሯችሁ ነብይ አልተላከላችሁም ነበር ወይ ይላቸዋል። ታዲያ ምን ይላሉ? አሁን ያምናሉ። ቃሉ በላ በእውነትም መጥቶልን ነበር ولكن حقت كلمة العذاب على الكافرين. قالوا بلا قد جاءنا نذير فكذبنا إلى بلينا وتعالى بأرقتم نبي متول النبر قلنا استبابلناቸው ካድናቸው ይላሉ። ايشون ከዛ በኋላ ሁሉም ነብያት በዚህ አሁን በነገርኩሽ መሰረት ይጠይቃሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ኢብራሂም ይመጣል ከህዝቦቹ ፊት ልክ ይሄ ነበር አድርሰሃል ወይ ይባላል። አሁንም እነዚያ ሰዎች ይክዱታል። ሁሉም ይመሰክራሉ። የመጡ ነብዩ ሰለላሁ ዐለይሂ ወሰለም ይመሰክሩላቸዋል። የሚገርማቸው ግን የዒሳ የተለየ ነው ጥያቄው ከሁሉም ነብያት። ዒሳ አለይሂ ሰላም ደግሞ ጥያቄው ይለያል። ምክንያቱም ከነብያት ሁሉ ብቸኛ የተመለከው እርሱ ነውና ህዝቦች ያመለኩት። ስለዚህ ዒሳ የሚጠየቀው አድርሰሃል ምናምን ለእሱ ሳይሆን አምልኩኝ ብለሃቸዋል ወይ እነዚህ ህዝቦች ሲያመልኩ ቆይተዋል ተብለው ነው እሱ የሚጠየቀው። አላህ በሱረቱል ማኢዳ መጨረሻው ገጽ ላይ ይገልጽልናል እሱ ምን ብሎ እንደሚጠይቀው። ዒሳ ይጠራል። በምድር ላይ እርሱን እንዳምላክ አድርገው ሲያመልኩት የነበሩ ህዝቦች ሁሉ ይጠራሉ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አንተ የማርያም ልጅ ዒሳ ሆይ ይለዋል። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ከእኔ ውጭ አንተን አምላክ አድርገው ሰዎች እንዲይዙ እንዲያመልኩ ሰብከሃል ወይ? እነዚህ ሰዎች ሁሉ አንተ ሲያመልኩ ቆይተው መጥተዋል ዛሬ ይለዋል። ዒሳም ብሎ ይመልሳል የዛኔ ቃለ ሱብሓነክ ይላል ጌታዬ ጥራት ይገባህ ለአንተ አጋር ከመሆን ለእኔ ይላል። ተመልከቱ ለአንተ ጥራት ይገባህ በመጀመሪያ ይላል። ተመልከቱ ነቢዩላህ ዒሳ የዛኔ ራሱ ለአምላኩ ቀናተኛ ነው። ከአምላኩ ጋር እርሱን ሲያጋሩት እንደነበር ሲነገር ጊዜ እኔ በፍጹም ለአንተ ምጋራ አይደለሁም ጥራት ይገባህ አንተ በመጀመሪያ ብሎ አምላኩን አላህ ሱብሓነሁ ወተዓላ ከአጋር ያጠራል ያጸዳል። መጀመሪያ ቃለ ሱብሓነክ ጥራት ይገባህ ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ለሞገት አይቻለኝም ይላል። ምንድነው እርሱ የማይገባው? አምልኮት። ለእኔ የማይገባኝን ነገር ለሞገት አይቻለኝም ምን ይሄን አላልኳቸውም ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተሁ ይላል። ብየውም ከሆነ በእርግጥ ታውቀዋለህ አንተ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን ሁሉ ታውቃለህ፣ እኔ ግን በአንተ ውስጥ ያለውን ሁሉ ላውቅ አይቻለኝም በፍጹም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ሆንክ አምላክ ነህና ይላል። ከዚያ ወደ ህዝቦቹ ይዞራል ዒሳ ምን ይላል? ማ ቁልቱ ለሁም ቢላ ማ አመርተኒ ቢሂ አን ዕቡዱላህ ረቢ ወረበኩም እኔ እነዚህን ህዝቦችን አንተ ያዘዝከኝን ቃል እንጂ አላዘዝኳቸውም። ያዘዝኳቸውም ጌታዬንና ጌታችሁን አንዱን አምላክ አላህን በብቸኝነት አምልኩ ብቻ ነው ያልኳቸው ይላል። የትንሣኤ ቀን ይመሰክርባቸዋል። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ አምላካችን አላህ
ዛሬም በምድር ላይ ሲያመልኩት የነበሩትን ሰዎች የትንሣኤ ቀን ይመሰክርባቸዋል። ይሄ ነው። እኔ አምልኩኝ አላልኳቸውም። የእኔንም የእናንተንም አምላክ አንዱን አምላክ አምልኩ ብቻ ነው ያልኳቸው እነዚህን ሰዎች ብሎ የዛኔ ይመሰክርባቸዋል። ثم يؤخذون الى النار አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ወደ ገሃነም ይወሰዳሉ እነዚህ ሰዎች። መሲሁን ሳይሆን የመሲሁን አምላክ አምልኩ ያ ጀማዓ። ይሄ ነው እስልምና ነብዩ ሰለላሁ ዐለይሂ ወሰለም አላህ አካሎችን ብቻ ነው መጽሐፋቸው ላይ ያስቀምጡላቸው እንጂ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ በቀጥተኛው መንገድ ላይ የሙሳንና የዒሳን መንገድ ተከትለው የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ አካሎች ነበሩ። አላህ ይሄን በቁርአን ላይ ሲነግረን ለይሱ ሰዋአ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉና አያቲላሂ አና አለይል ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል። ቃኢመቱን የትሉና አያቲላሂ አና አለይል ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር አለ። በእኔ በአምላካቸው በአላህ ያምናሉ በመጨረሻውም ቀን ያምናሉ እያለ ተናገረ። ለምሳሌ ከነዚያ መካከል ከተባለ ወረቃ ኢብን ነውፈል ወረቃ ኢብን ነውፈል ነብዩላህ ዒሳን እንደ መልእክተኛ ተቀብሎ አላህን በብቸኝነት የሚገዛ በአላህ ላይ የማያጋራ የዒሳ ተከታይ ነበረ። ልክ እርሳቸው መምጣታቸውን ነብዩ ሰለላሁ ዐለይሂ ወሰለም ባየ ጊዜ በእርሳቸውም አመነ። በነብያት ላይ ሲወረድ የነበረው ቃል በእርሳቸው ላይ እንደሚወረድ ይሄን ነገር መሰከረ። ባሻ እኔ ካንተ ጋር ወጣት ሆኜ ብኖርም አንተን ከጎን ሆኜ ረዳህ ነበር ብሎ ነገራቸው ሁላ። ያችሁ ከዒሳ ተከታዮች አንደኛ እሱ ነበር። ሌላ ማን ከተባለ ልክ እንዲሁ ሰልማኑል ፋሪሲ የፋርስ የኢራን ሰው ነው። የዒሳን መንገድ ከሚከተሉ ነበር። ከቀሳውስቶች ከአንዱ ወደ አንዱ እየተሸጋገረ የመጨረሻው ዘመን ነብይ ይመጣል የሚመጣበትን ቦታ ብለው በትንቢት ደረጃ በመሰረት ነገሩት። ከዚያ በኋላ አመነ እርሱ ከእርሳቸውን ባገኘ ጊዜ። ልክ እንዲሁ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የመጨረሻው ዘመን ነብይ ይመጣል ብለው ከሚጠባበቁ መካከል በሮማ ላይ የሚገኘው ታላቁ ጳጳስ እሱን አልጀዋብ الصحيح لمن بدل دين المسيح የሚለው ሸይኹል ኢስላም ኢብኑ ተይሚያ መጽሐፍ ላይ ታሪኩ ተቀምጧል። ከዚህ በፊት ሰነግራችሁ ሳሳያችሁ ሁላ ነበር። የሮማ የዛኔ በክርስቲያኖች እጅ ነበረች። በጣም ሰፊ ግዛት ነበራቸው። ወደዚያ ላይ በሄደ ጊዜ የዚያ ጳጳስ እውነቱ ሲመጣለት ጊዜ ይሄ ቃል የተገባልን መሲሁ ቃል የገባልን ራሱ ይመጣል ያለው ከኔ በኋላ ይመጣል ያለው መልእክተኛ ሙሐመድ ራሱ ነው ብሎ የመሰከረበት ማስረጃ ሁሉ አለ እዚያ ጋር። ልክ እንዲሁ አስሐቡል ከህፍ እነሱም ከሱ ተከታዮች እንደሆኑ ተገልጿል። የዋሻው ባለቤቶች የዒሳ ዓለይሂ ሰላም ተከታዮች ነበሩ ተብሏል። ልክ እንዲሁ ከሙሳ ተከታዮችም አብዱላህ ኢብኑ ሰላም እነ ከዕቡል አሕባር እነዚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን አምነው የተቀበሉ ናቸው። እስከዚያ ዘመን ድረስ በትክክለኛው በአንዱን አምላክ በብቸኝነት በማምለክ ነብያቶችን እንደ ነብይ የተቀበሉ አካሎች ነበሩ። ልክ እንዲሁ የኢትዮጵያው ንጉስ ነጃሺ ልክ እንዲሁ ከነዚያ ነበረ። መሲሒ ነበር። መሲሒ ሲባል የዒሳ ዓለይሂ ሰላም ተከታይ ለማለት ነው። እንግሊዘኛው ላይ ምናምን ተርጉሞ ሲያሳያቸው እዛ ሐዲስ ላይ ምናልባት ክርስቲያን ብሎ ሊያስቀምጫ ይችላል። መሲሒ የሚለውን ክርስቲያን ወደሚለው ነው የሚያስቀምጠው። መሲሒ ስል ጊዜ አትባዕ አልመሲህ የዒሳ ዓለይሂ ሰላም ተከታዮች ለማለት ነው። አው ነስራኒ የሚለው በአጠቃላይ የኢትዮጵያው ንጉስ ከነዚያ ነበረ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ቃል ወርዶላቸዋል ወይ ብሎ ሲጠይቅ ታሪኩ ረጅም ነው። ከዚህ በፊት ሰምታችሁ ሊሆን ይችላል። አው ወርዶለታል ተብሎ ሲነገር ጊዜ ያንን ይህ ለነብያት ሲነገር ከነበረ ቃል መካከል እንጂ ሌላ ከየትም አይደለም ብሎ መስክሯል፣ አምኗል። የኢትዮጵያው ንጉስና የኢትዮጵያ ቀሳውስቶች የነብዩ ሰለላሁ ዐለይሂ ወሰለምን ቃል ከአምላክ ዘንድ የመጣ ቃል እንደሆነ አምነው መስክረው ሰልመዋል። ማስረጃ ከፈለጋችሁ ታሳያቸዋለሁ። በቁርአን ላይ ሁሉ አላህ ታሪካቸውን ታርቆታል። የኢትዮጵያውያኖች የሀበሻውያኖች ቀሳውስቶች አላህ ቃል በቃል ቀሳውስትና መነኩሴ እያለ እየጠራቸው ቁርአን ላይ አለ። ቀሳውስትና መነኩሴዎች አምነዋል እያልኩኝ ነው። የኢትዮጵያ ቀሳውስቶች በተለይ አላህ በቁርአን ላይ ሲናገር ምን ይላል? የነሱን ታሪክ ለተጅደና አሸደ الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا ቀሳውስት መነኩሴዎች እያለ ቃል በቃል ጠራቸው። وأنهم لا يستكبرون እነርሱ እውነትን ከመቀበል አይኮሩም ነበር አለ። وإذا سمعوا ما أنزل إلى الرسول አላቸው። እነዚህን ቀሳውስቶች ወደ መልእክተኛዬ ሙሐመድ የተወረደውን ቃል ቁርአንን በሰሙም ጊዜ
ተራ አዕዩነሁም ተፊዱ ሚነ ደምዒ ሚመማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታነባ ታያላችሁም አሉ። ነጃሽና ቀሳውስቶቹ መነኩሴዎቹ ቃሉ ሲነበብላቸው ጊዜ ወዲያው ነው ያለቀሱት። ወዲያው አለቀሱ። የቁሉነ ረበና ወዲያው ምን አሉ? ጌታችን ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ እኛ ማን ስለሆነ ነው በአላህ የማናምነው የመጣልንንም እውነት የማንቀበለው ማን ስለሆነ ነው እኛ አሉም ይላል። ለእውነት ወዲያው አጎበደዱ፣ ወዲያው ታዘዙ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አሉ። አላህ እኛንም ከደጋጎቹ እንዳካትተን እንከጅላለን አሉ። ማለት ይህኑ ጀግና ብሎ ማለት ትክክለኛ ጀግና ሰው እንደሆነ ታውቃላችሁ። እውነት ሲመጣለት የማይኮራ ሰው። ጀግንነት በጉልበት አይደለም፣ በማሸነፍ አይደለም፣ ሌላን አካል ተቃራኒ አካል በመጣል አይደለም። ወዲያው ነጃሺ በመጣለት ጊዜ ቀሳውስቶችም አለቀሱ። በቁርአን ላይ ታሪካቸውን ገልጾላቸዋል። ምን እንደተነበበላቸው ታውቃላችሁ? ሱራ መርየም የማርያም ምዕራፍ የሚለውን ነው የተነበበላቸው። የማርያም ምዕራፍ በተነበበ ጊዜ አለቀሱ። ታሪክ ወዲህ ነው። እንግዲህ የመካ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አሏቸው? መካ ላይ አዛብ አደረጓቸው ጊዜ ተከታዮቻቸውን ይገሉባቸው ነበር፣ ያሰቃዩባቸው ነበር። ይህን የሚያደርጉት የመካ ንጉሶችና ሽማምንቶች ሙሐመድን በቃ አስተምሮቱን ልናስቆም አልቻለም፣ ሰው ከጊዜ ወደ ጊዜ እየጨመረ ነው፣ እየሰለመ ነው። ስለዚህ ያለን መንገድ ምንድነው? እስኪ ከታች የሚሰልሙትን እንግደልበት፣ የዛኔ በቃ የሚገሏቸው ከሆነ አስተምሮቴን አቆማለሁ ብሎ ተስፋ እንዲቆርጥ ብለው ይሄን መንገድ መጠቀም ጀመሩ። ሰሃቦቻቸው መግደል ጀመሩ። በአደባባይ ሲገሉባቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በቃ እንዋጋቸው ብለው የጦር እንትን አላነሱ። አያችሁ፣ አቅታቸውም አይደለም፣ አላህ በመላእክት ያግዛቸዋል፣ ወዲያው እንዲያሸንፉ ማድረግ ይችላል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አሏቸው? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሉ። ወደ ሐበሻ ሂዱ፣ በዚያች ሀገር ላይ አንድ ፍትሃዊ መሪ ይገኛል፣ ከእርሱ ዘንድ ማንም የማይበደልበት የሆነ ንጉሥ ታገኛላችሁ አሉ። ወዲያውም ሰሃቦች ይህን ትእዛዝ ተቀብለው ወደ ሐበሻ መጡ። የዛኔ በመጡ ጊዜ ይቅርታ አንድ አዛን እያለ ነው። አዛን ጨርስና እንቀጥልላቸዋለን። አዛን ጨርስና እንቀጥላለን።
እሺ ምን ነበር? ከዚያ በኋላ ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም اذهبوا الى الحبشه فان بها ملكا لا يظلم عندها احد አሏቸው። ወደ ሀበሻ ሂዱ፣ በዛች ሀገር ላይ ማንም ሰው የማይበደልባት ፍትሃዊ መሪ ይገኛልና አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሀበሻ መተው ንጉሱን አይተውት ነው ወይ እንዴት እንደሚፈርድ? ላ አይደለም፣ ከአምላካቸው ዘንድ የመጣ ትእዛዝ ነው። ይሄ ገብታችኋል አይደል? አምላክ አላህ ዓለም ላይ ያሉ መንግስታቶች በምን ሁኔታ እንደሚፈርዱ ያውቃልና በሰዓቱ ፍትሃዊ መሪ ያለው ያ ንጉስ እንደነበረ ለነብዩ ሰለላሁ ዐለይሂ ወሰለም አሳውቃቸው። እርሳቸውም ወደ ሀበሻ ሄዱ፣ በዚያች ሀገር ላይ ፍትሃዊ መሪ ይገኛል አሉ። ገብታችኋል? እንዳሉትም ሄደው መሪው ፍትሃዊ ሆኖ ተገኘ። ይህ አንዱ የነብይነት ማረጋገጫ ነው። አንድ ነብይ የሩቅንና ድብቅ ነገራቶችን ሚስጥር ይናገራል። እርሱ ባለው መሰረት ያ ነገር ሲፈጸም የነብይነቱ ማረጋገጫው ነው። ሙሉ ረመዳን አልጾምኩም እና ሳልጾም ያኛውን ረመዳን አልፎ ይሄኛው ረመዳን መጣብኝና ምንድነው ማረገው? ምን ማረግ ነው ያለብኝ? አላገኘውም። አራስ የዛን ጊዜ አርግዤ ነበረ ላይክ 5 ወር ምናምን ነበርኩኝ። ከዛ በኋላ ደግሞ ይሄኛው ረመዳን መጣ ያኛውን ሳላወጣው። ስለዚህ ቀጣዩ ረመዳን እስኪገባ ድረስ ያሳለፈ ሰው በምክንያት ከሆነ ማለት የሚሰሩ ያገኝ ከሆነ የዚህኛውን ብቻ ያለፈውን ያንን ያልጾመውን ቀጣ ብቻ ነው የሚጠበቅበት። አሁን የሚመጣውን አዲሱን ይጾማል። እሱማ ይጾማል። ግን ያለፈውን 30ውን ሳልጾም ይሄኛውን ጾምኩት፣ ያኛውን ሳልጾም ይሄኛውን ጾምኩት። የዚህኛውን ቀዶ አወጣሁት። የዛ ገ 30 ቀን አለብኝ። ምስኪን ማብላት ነው ያለብኝ፣ መጾም ነው ያለብኝ። መጾም ነው ያለብሽ። እሺ እሺ፣ ቴንክ ዩ። ሰላም አለይኩም። አለይኩም ሰላም። ወንዴ ጠብቁኝ፣ እንዳታወርዱ ጥያቄ አለኝ። ሰላም አንዴ ነው ሁለቴ ምን ጠብቀሽ? ትንሽ ደቂቃ ጠብቀኝ በስ እንዳታወርዱ። ተረበሽ ልጆች ትንሽ ጠብቋትና አድሚኖች ታወርዳታላችሁ። ከቆየች 80 ደቂቃ ብቻ ጠብቋት። እሺ ጥያቄ ያለው አለ ከላይ ከገባችሁ? አሎ አለይኩም ሰላም። እንትን ፈልጌ ነው ሂፍዝ ላይ አንዳንድ ቦታ ላይ አሁን ተቀርቶ ሙእሚኑን ብሎ የሚጨርስ ላይ ሙእሚኒን ብዬ በቃ ብጨርስ የትርጉም ለውጥ ምናምን ያመጣብኛል። አሁን አላህ ሱብሓነሁ ወተዓላ በተናገረውና ባወረደው መልኩ ብቻ ቀሩ። ትርጉም ለውጥ አለው ወይ? ትርጉም ለውጥ የለውም። እሺ አይ በእንትን ሂፍዝ ላይ ስተት ነው እኮ ሙእሚኑን አንዳንዴ ሙእሚኑን ሲሆን አንዳንዴ ደግሞ ሙእሚኑን በኪስራ የተቀመጠውን በضم ማንበቡ ስተት ነው ከአህካም ተጅዊድ አንፃር ወይንም ከአቀራሩ አንፃር። ትርጉሙን ይቀይራል አይቀይርም ደግሞ ሌላ ጉዳይ ነው። እሱ ትርጉሙን የሚቀይረው አይደለም። እሱ ስተቶች ለሁለት ይከፈላሉ። አንደኛ ትርጉም የሚቀይር ስተት አለ፣ ሁለተኛ ትርጉም የማይቀይር ስተት አለ። እሱ ትርጉም ከማይቀይሩ ስተቶች አይነት ነው። እሺ መርሃባሽ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አይኔን ተሻለ? ተሽሎኝ
እሺ ጅልባቦችን ምናምን ሊሰራ ፈልጌ ነበር ማለት ነው። ፎሎ ልታስደርገኝ ፈልጌ ነው። ቶሎ ብላችሁ ፎሎ አድርጓት። ፎሎ አድርጓት። እዚያ ያላችሁ ሁላችሁም ስራ የሚሰሩ ሰዎች ካሉ አበረታቷቸው። ከማዳም ቤት ወጥተው የራሳቸውን ስራ የያዙ ልጆች ካሉ እናንተ ካላበረታታችኋቸው ማን ያበረታታቸዋል? ጁበን ግዴታ ሲሆን ሁላችሁም ፎሎ አድርጓት። የምትገዙ ሰዎች ግዟት። የት ነው የምትሸጪው? ንገሪያቸው። ባይ ሳውዲ ነው ያለሁት። ሳውዲ ነው ያለሽው? የት? ጅዳ፣ ሪያድ፣ መካ። ማሻአላህ በዛው ዒባዳ እየሰራሽ እሺ። ግን እሺ ኢንሻአላህ ሹክራን ጀዛከላህ። ስለዚህ ሁላችሁም እዚህ ያላችሁት ፎሎ አድርጓት። መካ ላይ ልብስ የምትፈልጉ ምንድን ነው የምትሸጪው? ልብስ ነው? ጅልባብ ብቻ። ማሻአላህ ሸሪዓዊ የሆኑ ልብሶችን ጅልባቦችን ትሸጣለች። አላህ ይባርክላት። እዚህ መካ የምትፈልጉ ሰዎች ካላችሁ የትኛውም ቦታ ላይ እዘዟት፣ ግዟት፣ ፎሎ አድርጓት። እሺ ያው ጥያቄ አለሽ? ከተይ ጥያቄ የላችሁ እንግዲህ يلا ننزل تحت. ننزل تحت. أدمين نزلت. أدمينش كلاش بتراس كباش. عليكم السلام. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. عليكم السلام. عليكم السلام ورحمة الله وبركاته. ሰላም ነህ? አልሐምዱሊላህ። ሁሴን ጥያቄ አለኝ ነበር። ወጡ ሲደረግ መጀመሪያ ፊት ነው ወላ እጅ ነው የምታጠበው? ማለት ነው ፊት መጀመሪያ መጽሐፎች ይታጠባሉ። ፊት ናቸው የሚቀድሙት 3 ጊዜ። አይዋ ከዛ በኋላ ነው የሚቀጥለው ፊት። ከዛ በኋላ ከዛ እጅ ነው። በመካከል መጥመጣለች ተሽናቃሉ እንደሚታወቀው። ከዛ ፊት ከዛ በኋላ እጅ ይሄ ክርን የሚታጠበው ከዛ በኋላ ነው። አይው ማለት ነው መጀመሪያ እጅ መዳፋችንን እንታጠባለን። ከዛ ቀጥለን ደግሞ መጀመሪያ እስትንጃ እናደርጋለን። ከዛ እጃችን መዳፍ ውስጥ እንገባና እንታጠባለን። ከዛ ደግሞ ማለት ነው ማለት እዚህ ላይ የሆነ ሐዲስ የሆነ ኪታብ ስለሰማሁ ነው እጅ መጀመሪያ ፊታችንን እንታጠባለን። ከዛ እጃችንን እስኪ እንዲያችን አለች አይደል እስከዛ ድረስ እንታጠባለን ማለት ነው። መጀመሪያ ፊታችንን ታጥበን አንድ አዳምጪ እሺ። አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ Subhanahu Wa Ta'ala በሱረቱ አልማኢዳ ላይ ያ አዩሀ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق ፊት ተቀድሞ ነው ከዛ በኋላ ወደ እጅ የሚኬደው። ፊት ይቀደማል ከዛ በኋላ ነው ወደ እጅ ስንል ይሁን የንከርን ለማለት ነው። ስለዚህ መጀመሪያ ቢስሚላህ ተይና እሱን ካልሽ በኋላ መዳፎችሽን ታጥቢያለሽ። እነዚህም 3 ጊዜ ከተቻለ 3 ጊዜ ብታጠብ ማለት ነው። ከዚያ በኋላ መጥመጣ በአፋችሁ አስገቡና እሱን ታዘራላችሁ። ከዛ እስቲንሻቃሉ ወደ አፍንጫ ማለት ነው። አፍንጫን ማጽዳት ከዚያ በኋላ غسل الوجه ፊትን ማጠብ። ፊት የሚባለው ከዚህ እስከዚህ ድረስ ነው ሲሆን ከዚህ ደግሞ ከጆሮአችሁ እስከ ጆሮአችሁ ድረስ ይሄን ማጠብ ነው። እጅ የምታጠበው ከዚያ በኋላ የቀኝ እጅ ከዛ ያኔ የሆነ ኪታብ አይተን ነው ያኔ መጀመሪያ ፊታችሁን ታጥባችሁ ከዛ ደግሞ ታፋችሁ ወዲያ አፍንጫችሁ ትስባላችሁ ወይ ማለት ኪታብ አይተን ነው። ጀዛሙላህ ኸይራን። እሺ አለ ደግሞ ለጥያቄ ሁሴን ወይ ሰላም አለይኩም። ወአለይኩም ሰላም። ለምሳሌ ወዱ አደራረጎች ከመጀመሪያው ጀምረን ያው እጅ ታጥበን ከዛ በኋላ እስቲንጃ አድርገን ከዛ በኋላ
እጃችን ታጥበን ከዛ አፋችንን ከዛ አፍንጫችንን ከዛ ፊታችንን ከዛ ፀጉራችንን እንደዚህ በሰጆሮአችን አንድ ጊዜ ከዛ እግራችንን ነው አይደል ባለፋ ቀደሙ እንደዚህ ነው የምንጠቀመው ማለት ነው። ከዛ ቁርአን ግሩፕ ገብታ ጓደኛዋ ታስቀራት ነበረ። ወዶ አደራረጎችን በቅደም ተከተል ንገሪኝ አለቻት። ከዛ በኋላ መጀመሪያ እጅን ትታጠቢያለሽ፣ እስንጃ ታረጊያለሽ። ከዛ በኋላ ፊት ነው የሚቀርመው አለች። ፊት ይቀርማል፣ ከዛ አፍ፣ ከዛ አፍንጫ፣ ከዛ ፀጉርሽን እስከዚህ፣ ከዛ እግርሽን፣ እጅሽን፣ ከዛ እግርሽን ነው አለቻት። ለአንድ የዛሃድ የለም ምናምን ስንላት ቁርአኑን አለው አለች፣ ኪታቡን አለች ያለው አለች። ጨረስክሽ ወንድም ጠለበ? ጨረስኩ። ተሳስታለች። ቅድም አላህ ምን እንዳለ እየተናገርኩ ነበር። ሐዲስ ላይ ዑስማን ብን አፍፋን ረዲየላሁ ዐንሁ ቀደም በተናገርኩት መልኩ አድርጎ هكذا توضأ النبي صلى الله عليه وسلم نحو وضوء هذا እያለ ተናግሯል። ልክ እኔ እንዲህ ውዱእ አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም እያለ አስተማረ ሰዎችን። ዑስማን ብን አፍፋን ቁርአን ነው ስለ ተዘገበ ሐዲስ ነው። አላህ በቁርአን ላይ መጀመሪያ እጅና በኋላ ነው ወደ መዳፍ ተቀደመ። ማነው ተቀደማለች? መጀመሪያ 3 ጊዜ መዳፎቻቸውን ማጠብ፣ ከዚያ በኋላ መضمضة አፍን ማጽዳት 3 ጊዜ ውሃ አድርጋችሁ፣ ከዚያ በኋላ እስቲንሻቅ ወደ አፍንጫ ውሃ በማስገባት እሱን ማጽዳት፣ ከዚያ በኋላ ፊት፣ ከዚያ በኋላ 2 መዳፎች ይቀጥላሉ። ከዚያ ራስንና ጆሮን በማጽዳት፣ ከዚያ በኋላ እግሮቻቸውን እስከ ቁርጭምጭሚት ድረስ ማጠብ። ይሄ ሸክራን ያ ሐቢቢ አፎን ሐቢቢ። እሺ አድሚኖች ሰው በተራ አስገቧቸው። ሌሎቻችሁ ታብ ማድረግን እሺ አታቋርጡ። ገስት ላይ ሰው ማስገባት አልችልም። ሰው ማይታየም ገስት ላይ ታብ ከፍ አድርጉት መቆጣጠር እንድችል፣ ካልሆነ መቆጣጠር አልችልም። እሺ ሰው ገብቶ የሚረብሽ ቦታ ላይ ከሆነ ነዝሉሁ ተሕት بسرعة ቶሎ ብላችሁ አውርዱት። السلام عليكم حضور. وعليكم السلام ورحمة الله وبركاته. ጥያቄ ነበር የሁሱ ምን ይላል ማለት የሆነ ትንሽ መኪና አደጋ እግሬ ላይ አለና ደም ፈሳሽ ያመጣል። እውነት ነው። እሺ ከዛም ኦዱ ለማድረግ ደግሞ ብዙም አይመቸኝም ማለት እንዴት አድርጌ እንትን ማለት እችላለሁ? ቆየ 2 ዓመት ነው ዝም ብዬ ተየሙም ማድረግ በዚያ ቦታ ላይ ውሃ ቢነካው ቁስሉን የሚያባብስብህ ከሆነ ወዶ የሚደረግበት የሰውነት ክፍል ቦታ ላይ ቁስል ቢነካው ቁስሉን የሚያባብስባችሁ ከሆነ ተየሙም ማድረግ ማስረጃ አላህ Subhanahu Wa Ta'ala ሱረቱ አልማኢዳ ዋካችሁ የሚረብሽ ቦታ ሆናችሁ አትግቡ። ከገቡ አድሚናችሁ ተብሎ ብላችሁ አወርዷቸው። ለምንድን ነው አድሚን ሆናችሁት? እንድትቆጣጠርኩ ነው። ስንማማር የሚረብሽ ሰዎች ካሉ ቤት አድርጓቸው፣ ቶሎ ብላችሁ አወርዷቸው። እሺ አንድ ሰው ከታመመ በሰውነቱ ላይ ቁስል ከወጣበት ውዱ የሚያደርግበት የሰውነት ስፍራው ላይ ቁስል ቢወጣበት ውዱ ለማድረግ የሚያስቸግረው ከሆነ ያን ቁስል ውሃው ቢነካው ቁስሉን የሚያባብስበት ከሆነ ምን መፍትሄ አለው ከተባለ ተየሙም ያድርግ። ተየሙም ብሎ ማለት ንጹህ በሆነ አፈር ውዱ ማድረግ ነው። የውዱ የማድረግ ስርዓት ነው። ይህን አላህ Subhanahu Wa Ta'ala በቁርአን ላይ في سورة المائدة ላይ ይናገራል። وفي سورة النساء በሁለቱ ምዕራፎች ላይ ተናግሯል። يقول الله سبحانه وتعالى فمن الله بسورة المائدة ላይ ምን አለ? يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه وإن كنتم مرضى كتامماتشو على بوها ودو سلامات رك سرعات كجرس كتناقر بوها كتامماتشو أو على سفر وينم جزء لا يكون عشوا على كاجر هو التهرو كاجر وده سعره هذا الله بله يمن لا ما يعلم من جر لكمك فلم تجدوا ماء يزني وهابات تاجين على فتيمموا صعيدا طيبا نزهب هنا عفرت يوم أدرجوا عندنا من أدرجوا فامسحوا بوجوهكم وأيديكم منه بأرسوا بزيابة نسافر في تاجون النا جاجون عبسوانا الدرارة قنديتنا
ንጹህ አፈር ላይ ትሄድና ቢስሚላህ ብለህ አንዴ ትመታለህ። ከዛ ፊትህን ታበሳለህ። ከዛ የቀኝህን በግራ እንዲህ አድርገህ ከላይ በኩል ታበሳለህ። በቀኝህ ደግሞ የግራህን እንዲህ አድርገህ ታበሳለህ። خلاص ይሄ እሺ ጀናባ ብትሆንስ ለምሳሌ ኢህቲላም ሆንክና ወይ ባልና ሚስት ከሆኑ ከሚስት ጋር ግንኙነት አደረገ ትጥበት ግዴታ ነው አይደል? የዛኔ ይዘው ሻወር በሚወስድ ጊዜስ አሁንም እታጠባለሁ ካለ በቁስሉ ላይ ውሃ ሊነካው ነው። ከዛልክ ልክ እንዲሁ ለውዱ ተየሙም እንዳደረገው ሁሉ ለሻወርም በዚያው መልክ ነው ተየሙም የምታደርገው። ነብያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ አንድ ሱሐባ የሆነ ቦታ ላይ ወጣ ከጓደኞቹ ጋር የተወሰኑ ሱሐቦች ወጡ። ነብዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ ወጡና የሆነ ቦታ ላይ አደሩ ሰፈር ላይ። ልክ ጠዋት ለሱብሒ ሶላት ለመስገድ ሲነሱ አንደኛ ሱሐባ ጀናባ ሆኗል፣ ኢህቲላም ሆኗል። በዚህ ጊዜ ሻወር እንዳይወስድ ውሃ በሌለበት ስፍራ ላይ ናቸው። ውሃ በሌለበት ስፍራ ላይ ናቸው። እንዴት አድርጎ እንደሚሰግድ አላወቀም። ማለት የዛኔ ጀናባ ብትሆኑ ውሃ በሌለበት ስፍራ ምን ማድረግ እንዳለባቸው ህጉን ገና አላወቁም ነበር ሰሃቦች። ነገር ግን ውዱ የሌለው ሰው እንዴት ተየሙም ምን ማድረግ እንዳለበት ህጉን ያውቁ ነበር። ስለዚህ ሌሎቹ ተየሙም አደረጉና እኛ ጀናባ ስላልሆነን ተየሙም ብቻ ነው የሚጠበቅብን ብለው ያንን ውዱ አድርገው ሊሰግዱ ተዘጋጁ። እሱስ ምን ቅያስ እንዳደረገ ተመልከቱ። ውዱ ለሌላቸው ሰዎች ውሃ በሌለበት ስፍራ ተየሙም ያድርጉ ከተባለ ተየሙምም እጅንና ፊትን ማበስ ብቻ ከሆነ በንጹህ አፈር፣ ጀናባ የሆነ ሰው ደግሞ ውሃ በሌለበት ስፍራ ምናልባትም ሙሉ ሰውነቱን አፈር መንካት አለበት ማለት ነው ብሎ አሰበና ሄደና ተንከባለለ አፈሩ ላይ ሙሉ ሰውነቱን አስነካ። ከዚያ ሰገደ። ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ። ከነጋ በኋላ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ ትላንት ሰፈር ወጥተን ነበር፣ በወጣንበትም ስፍራ ላይ አደርን። ልክ ጠዋት ስንነሳም ሱብሒ ሶላት ለመስገድ እኔ ጀናባ ሆኜ ነበር። የዛኔ ውዱ እንዳናደርግ ወይም ሻወር እንዳንወስድ ውሃ አላገኘው ነበር። ስለዚህ እርሱ ያስተማሩን ስለ ውዱ አደራረግ ተየሙም ስናደርግ ውሃ በሌለበት ስፍራ ፊትንና እጅን አብሱ ነበር ያሉን። ለጀናባ ደግሞ ሙሉ ሰውነትን ውሃ ማነው አፈር መንካት አለበት ብዬ አስቤ ተንከባለልኩና በዚያ ላይ ሙሉ አፈር ሰውነቴን ነክቶ ሰገድኩኝ። እንዴት ነው አላቸው። ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ፣ ሳቁና አስተማሩት። ምን አሉት? إنما كان يكفيك أن تضرب بكفيك على الأرض الطاهر فتمسح بهما وجهك وكفيك من الأعلى يعني هو ما رجع يطبق به نبر على يمي ذاك أهما يهنبر من أن تضرب لتمتع نالت لتمتع بكفيك بمدافوج على الأرض الطاهر بنصوف مريت لاي بنصوف عفر لاي بأجوش عندي متال التادرق نالت كزاس فتمسح بهما وجهك وكفيك من الأعلى በእነርሱም በመዳፎችህ ፊትህንና የመዳፍህን ሌላ ከላይ ያለውን ክፍል መንካት ማበስ ብቻ ይበቃ ነበር አሉት። ያ ማለት ባጭሩ ምን ማለት ነው? ልክ ለውዱ እንደሚደረገው ተየሙም ለጀናባም ትጥበት የሚደረገው ትጥበት አንድ አይነት በዚያው መሰረት ነው። ፊትንና እጅን ማበስ ነው። ሙሉ ሰውነትን አፈር ማስነካት አይጠበቅብህም ነበር አሉት ማለት ነው። በዚህ መልኩ ነው የምታደርገው። እሺ ወንድም ሄሎ ولا كالو الو تسمعون كلامي ولا؟ السلام عليكم. عليكم السلام. سلام نوصل. እሺ እኔ ሁለት ሶስት ጥያቄ አለኝ። የመጀመሪያው ጥያቄ ነብያችን ይሰማል አይደል? ይሰማል። ነብያችን ሰለላሁ ዐለይሂ ወሰለም ተመላካቸው በፊት ብዙ ነብያቶች ተልከዋል። እንደሰማሁት ነብያችን ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የሶላት ድንግጋት እንደተደነገገ አውቃለሁ። ከዛ በፊት የነበሩት ነብያት ሶላትም እንደሚሰግዱ አውቃለሁ። ግን የሚሰግዱት በምን አይነት መልኩ ነው? እዚህ የሶላት ድንግጋት ነብያችን ሰለላሁ ዐለይሂ ወሰለም ተተላኩ በኋላ ከሆነ የተደነገገው ከዛ በፊት ያሉ ነብያቶች እንዴት እንደሚሰግዱ ይሄን ማወቅ ፈልጌ ነው። እንዴት አድርጉት? ማን ጋር እንደረብሽ ድምጽ ያለው? ባካችሁ አድሚኖች ባካችሁ፣ ሰው ከገባ የሚረብሽ ቦታ ላይ ከሆነ ወራ ሜት አድርጉት። ስንቴን ነገራችሁ እንዲያ ራ አለ። እሺ
ልጆች ገስት ላይ ሰው መቆጣጠር እንደችል ታብ ማድረጋቸውን አታቋርጡ። ቢያንስ 500 ሺህ አስከብረሽ ታብ ማድረግ ያቅታችሁ እንዴ? ጉድ እኮ ነው። ታብ ማድረግ የት እንደዚህ ነካ ስልኩን እንደዚህ አፍንጫን እየመታቸው እንደዚህ። እሺ እኔ እንዳትመት እንጂ ጋር ሰላም። እሺ ለማንኛውም ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ሶላት ይሰግዱ ነበር ወይ? ይሰግዱስ ከሆነ አሰጋገዳቸውስ እንዴት ነበር የሚል ነው። ከነብያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ሁላቸውም ሶላትን ይሰግዱ ነበር። ማስረጃ يقول الله سبحانه وتعالى في سورة الأنبياء أملاكنا الله سبحانه وتعالى بقرآن لا ينبيات مئراف يميلوا مئراف لا من على وجعلناهم أئمة يهدون بأمرنا وأوحينا إليهم فعل الخيرات وإقام الصلاة وجعلناهم أئمة على نبيات النزي النبيات مريوش على الركوات ولا تولد لنا يهدون بأمرنا بأني تأزاز سوتشن ولكنوا من قد يميروا وأوحينا إليهم فعل الخيرات ملكام سران مسراتنا ود النرسو أستلالف كلاشو ونم أعزز كواشو يالي ناكرا كملكام سرام هلو تلقوا الملكام سرا لنا منان نتياكل من بلو قلزو وإقام الصلاة صلاتنا بأقباب دي سجدو عزز جاتشو اللو يالي ناكرا سلزي نبيات وچولو صلاة يسجدو نبر إبراهيم عليه السلام يسجد نبر ما سرجا ياندانو النبي لنا منان نتياكل نتكس ربي جعلني مقيم الصلاة ومن ذريتي إبراهيم عليه السلام يسجد نبر بسورة إبراهيم لاي براسوس يتسيم مراف الله بالقرآن لا يزال من إلال ربي جعلني مقيم الصلاة ومن ذريتي إبراهيم من جيتا يا الله خوي أنينم عندهم كزاروتشم بأقباب الصلاة يمن سجد درجن يالا يناقر نبر لكن به كالجوتش مكاك إسماعيل يسجد نبر واذكر في الكتاب إسماعيل بالقرآن بزيب مزاف لي إسماعيل نوصل له محمد له إنه كان صادق الوعد وكان رسول النبي رسول قال انتبكنا ملائكتنا نبي منبر وكان يأمر أهله بالصلاة والزكاة وكان عند ربي مرضية بيتسبوشن صلاة سجدوا يالي الزنبر يعني شو نبياتو سجدوا للجوجاتهم سجدوا يالي الزنبر كذلك موسى عليه السلام يسجد نبر هارون عليه السلام يسجد نبر أملاك الله سبحانه وتعالى سجدوا بلون دازاتشو صلاة يسجدون دنبرة بسورة يونس لا ينقرنا وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة وده موسى وده هارون صلاة بأقباب سجدوا يملت إزازنا استرالف كل شيء يالي ناكرا كذلك زكريا يسجد نبر فنادته الملائكة وهو قائم يصلي ارسمكم يسجد سالة ملائكو ترى وناكروا لنا الملائكة جبريل عليه السلام متو أن الله يبشرك بيحيى له أنه أملاكها الله يحيى ميبال اللج يا بسرها اللي سات عند ميساتك قال قبل هذا البلو يا بسرهم من ياد رجعنا كتب على زكريا كم يسجد سالنا سلذي يسجد نبر كذلك لكن ده زكريا صدقت تلق وعمل كامسيت مريم عليها السلام يا عيسى الناس تسجد نبر مسرجا يا مريم اقنتي لربك واسجدي واركعي مع الراكعين ملائكة جبريل عليه السلام من علات أنت مريم هوي لقيتاش تأزاز كتبي تازش عندهم لأرسو سجاجي يا زات نبر تسجد نبر وكانت من القانتين إلى تعالى الله كباني تأزاز لك أنت كانت نبر الشيء عليك الزاد لك عنده نبي الله عيسى عليه السلام يسجد نبر ما سرجا بسورة مريم بأنها تسمي يتسيب معراف مريم عليه السلام برساسم لا ما نبسوا معراف لا برساسم بتسيب معراف لا ميلان قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة لك الله صلاتنا اللي سجد أدرى بلونيال إياله عيسى عليه السلام ينكرال سلزي نبيات كلهم صلاة يسجدوا نبر نبيات صلى الله عليه وسلم نملك إنه الله سبحانه وتعالى عززاته نبيات من قرله وأقيم الصلاة وآتوا الزكاة ياله مزبوط عليه صلاة بأقباب تبقاتشو سجدوا ياله عززنا معناتنا نبيات صلى الله عليه وسلم የሶላትን ትእዛዝ ከአምላካችን ከአላህ ዘንድ ሄዳው ነው የተቀበሉት ትልቁን የአምላኩ ስርዓት ከአላህ ዘንድ ሄዳው ነው የተቀበሉት ሌላውን ትእዛዝ ሲያዛቸው ጊዜ አላህ Subhanahu Wa Ta'ala በዚሁ በምድር ላይ ነው ራእዩን ያስተላለፈላቸው ያዘዛቸው ሶላትን ሊያዛቸው ሲፈልግ ግን በቀጥታ እርሱ ወዳለበት ቦታ ድረስ ወሰዳቸው መልአኩ ጅብሪል አለይሂ ሰላም መጣ ቤታቸው ቀሰቀሳቸው ተነስ ሙሐመድ ዛሬ አላህ ይፈልጋል ብሎ አዘዛቸው ወላው ተነሱ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ተነሱ መልአኩ ጅብሪል አለይሂ ሰላም ቡራቅ የሚባልን እንስሳ ከሰማይ ይዞ መጥቷል ከአህያ ከፍ ያለ
ከፈረስ ዝቅ ያለ ክንፍ ያለው በራሪ የሆነ ነጭ እንስሳ ነው። እርሱን ይዞ መጣና በራቸው ላይ ቆመ። ተነስ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ከልብሶቻቸው ሁሉ ቆንጆ የሆነውን ልብስ ለበሱ። ደስ የሚል ሽቶን ተቀቡ። ከጌታዬ ከአምላኬ ከአላህ ዘንድ ቀጠሮ አለኝ ብለው ተነሱ። ወዲያው ተነሱ። ቤቱን ከፍተው ሲወጡ በር ላይ ቡራቅን አገኙት። እርክብ ያ ሙሐመድ አላቸው። ሙሐመድ ሆይ በል በዚህ ፈረስ ላይ ውጣ አላቸው። ወዲያ ነብዩ ሰለላሁ ዐለይሂ ወሰለም ወጡ። ከጅብሪል ዐለይሂ ሰላም ጋር ሄዱ። የት ሄዱ? ቀጥታ ቤተል መቅዲስ ኢየሩሳሌም ሄዱ። ቤተል መቅዲስ ሄዱ። ፍልስጤም ቤተ መቅደስ ከሄዱ በኋላ ወዲያው ነቢያቶችን ሁሉ አምላክ አላህ ሱብሓነሁ ወተዓላ አስነስቶላቸዋል። እንዳለ ሁላቸውንም ሁሉንም ነቢያት ሁሉ እዚያ ጋር አገኙ። ማንን እንዳገኙ ለናሙናነት ያክል ነገሩን። ሃሩንን አገኙት፣ ሙሳን አገኙት፣ ዒሳን አገኙት፣ ኢብራሂምን አገኙት። ፈራአይቱል አንቢያ ወሁም ይሰሉን አሉ። እየሰገዱ አገኟቸው። አላህ አስነስቶላቸው ሁሉን ቻይ ነውና የቀደሙትን ነቢያት ሁሉ በአካል ያ ጀማዓ በአካል አስነስቶላቸው መስጂድ አገኟቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲገቡ ጊዜ ሁላቸው ነቢያት ሶፍ ሰርተው ተዘጋጁ ለመስገድ ቆሙ። መልአኩ ጅብሪል ዐለይሂ ሰላም ተቀደም ያ ሙሐመድ ወሰሊ ቢሂም አላቸው። ሙሐመድ ሆይ ሂድና እነዚህን ነቢያት ተቀድመህ አሰግዳቸው አላቸው። ሊዩዕለመ ቢዛሊከ አነሁ ኢማሙሁም ወሰይዱሁም ወቃኢዱሁም ወኡስወቱሁም የነቢያት ሁሉ አለቃና መሪ መሆናቸው ይታወቅ ዘንድ ነቢያትን ሁሉ ተቀድመው አሰገዷቸው። ፈአመምቱል አንቢያ አሉ ቃል በቃል ሐዲስ ላይ ነቢያትንም ሁሉ መራኋቸው አሰገድኳቸው ብለው ተናገሩ። ልክ ያን እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ጉዟቸውን ቀጠሉ። አንደኛው ሰማይ፣ ሁለተኛ፣ ሶስተኛ፣ አራት፣ አምስት እስከ ሰባተኛው ሰማይ ድረስ ሄዱ። ከሰባተኛ ሰማይ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አለፉ ሄዱ። እርሳቸው የደረሱበት አንድም ፍጥረት አልደረሰም። ሐታ መልአኩ ጅብሪል ዐለይሂ ሰላም ያልደረሰበትን ቦታ ነው የደረሱት። አንድም ፍጥረት እያልኩ ነው ጀማዓ። መላእክቶች ሁሉ እስከ ሰባተኛው ሰማይ ድረስ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከሰባተኛው ሰማይ በላይ ሁሉ አልፈዋል። ኢላ ሲድረቱል ሙንተሃ ድረስ ሂደዋል። አላህ ሱብሓነሁ ወተዓላ በእርሱና በፍጥረቱ መካከል ያደረገውን ግርዶሽ ያንን ተመልክተዋል። ረአይቱ ኑረን ብርሃንንም ተመለከትኩኝ አሉ። አምላክ አላህ ፍጥረታትን ከፈጠረ በኋላ በእርሱና በፍጥረታት መካከል ያደረገው ግርዶሽ አለ፣ ብርሃናማ ግርዶሽ። ያንን ቢገልጠው ፍጥረት ሁሉ እንዳለ ታልቃለች። እርሱን መቋቋም የምትችል ፍጥረት የለችምና መልአክም ቢሆን ሰውም ቢሆን ጋኔንም ቢሆን ማንኛውም ፍጥረት አይችልም። ገብታችኋል? እንደ አጠቃላይ እስከዚያ ድረስ ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም። ወዲያውም አላህ እናገራቸው። ሙሐመድ ሆይ አላቸው፣ እነሆ በአንተና በትውልድህ ላይ 50 ሶላትን ግዴታ አድርጌያለሁኝ አላቸው። ከዚያ ይህን ትእዛዝ ይዘው ሲወርዱ ጊዜ ልክ ሰባተኛው ሰማይ ስድስተኛው ሰማይ ሲደርሱ ጊዜ ሙሳ ዐለይሂ ሰላም ማዛ ፈረደ ዐለይከ ረቡከ አላቸው። ጌታህ በአንተ ላይ ምን ግዴታ ያደረገብህ ሙሐመድ አላቸው። 50 ሶላት ፊል የውሚ ወለይል አሉት። በቀንና በሌሊት 50 ሶላት እንድንሰግድ ግዴታ አደረገብን አሉ። ያ ሙሐመድ እርጅዕ ኢላ ረቢከ ፈሰልሁ ተኽፊፍ ፈኢነ ኡመተከ ላ ቱጢቁ ዛሊክ ፈኢኒ ቀድ ጀረብቱ በኒ እስራኤል ፈለም ዩጢቁህ። ሙሐመድ ሆይ ወደ ጌታ ተመለስና አስቀንስ ይሄን ነገር። ህዝቦችህ 50 ሶላትን በቀን መስገድ አይችሉም። እኔ እስራኤላውያኖችን ሞክሬያቸው አልቻሉም እነርሱም አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ወደ ጅብሪል ዘወር አሉ። ጅብሪልን እያማከሩት ነው በሀሳብ ቃል። ጅብሪልም እንደዚህ አላቸው፣ ማለት ሂድ ሙሳ የሚልህን ስማው አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ረጃ ኢላ ረቢህ ወደ ጌታቸው ወደ አላህ ተመለሱና ያ ረቢ ኸፊፍ ዐን ኡመቲ አሉት። ጌታዬ ሆይ አቤቱ ጌታዬ ሆይ ከትውልዶቼ ቀንስልኝ ብለው ለመኑት። አያችሁ ቃል በቃል አምላክ አላህ አናግሯቸዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም? አዎ ያው በደንብ አድርጎ ነው ያናገራቸው፣ ልክ ሙሳ እንዳናገራ። ሄዳ ነቢያችን ሰለላሁ ዐለይሂ ወሰለም ጌታዬ አላህ ሆይ ያ ረብ ኸፊፍ ዐን ኡመቲ እያሉ ያናገሩት ነበር። ጌታዬ ሆይ ከትውልዶቼ ቀንስልኝ። ቀነሰላቸው 5። አሁንም ተመለሱ። አሁንም ሙሳ ጠየቃቸው። ልክ እንዲህ እየተመላለሱ 5 አውቃት ሶላት ድረስ አደረገላቸው። መጨረሻ ላይ ምን አላቸው? هذه 5 صلوات يا محمد ሙሐመድ ሆይ እነዚህ 5 አውቃት ሶላቶች ናቸው በአንተም በትውልዶችህም ላይ በቀንም በሌሊትም እንድትሰግዱ ግዴታ ያደረግኳቸው። ولكنها 50 في الاجر ነገር ግን ምንዳውን አልቀነሰብንም። አያችሁት አይደል? መጀመሪያ 50 ሶላት ነበር አይደል? ምንዳው ልክ መጀመሪያ እንዳዘዝኩህ እንደ 50 ሶላት እንደሰገዳቸው ነው የሚይዘው ያለ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ተመለሱ። አሁንም 6ኛው ሰማይ ላይ ሲደርሱ ሙሳ
አሁን ማስቀንሳላቸው ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ያ ሙሳ استحييت من ربي አሉት። አንተ ሙሳ ወይ እኔ ከጌታ ያፈርኩኝ አሁን ድጋሚ አልመለስም ማለት ሙሳ በጣም ጀዛውን አላህ ይክፈለው። አስቡት ዛሬ ወጣቱ 5 አውቃት ሶላት ለመስገድ ከብድ ብሎታል አይደለ? ሙሳ አለይሂ ሰላም ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም ሐሳብ ሰጥቷቸው ራይድና አስቀነስ ተወለዶች አይችሉም በኋላ እንዳይቀጡብህ ብሎ ያማከራቸው። ጀዛላሁ الانبياء خير ما جزا به النبي من امتي الله ምንዳቸው ይፈላቸው። እንዳጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ተመለሱ ያቸው አይደለ? እና ወደ ምድር ከተመለሱ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ትዕዛዝ ተቀብለው ከአላህ Subhanahu Wa Ta'ala እንዴት መስገድ እንዳለባቸው ያሰጋገዱን ስርዓት ደግሞ መልአኩ ጅብሪል አለይሂ ሰላም ተላከ ከሰማይ። የመጀመሪያ የሰገዱት ልክ ጠዋት ያንን ይዘው እንደመጡ የመጀመሪያው ሶላት የሰገዱት የዙህር ሶላት ነበር። የመጀመሪያ ሶላት የሰገዱት የዙህርን ሶላት ነበር ነብዩ ሰለላሁ ዐለይሂ ወሰለም። ያንንም ይሰግዱ ዘንድ መልአኩ ጅብሪል አለይሂ ሰላም መጣ። ያ ሙሐመድ ቁም ፈሰል አላቸው። ሙሐመድ ሆይ ተነስና ስገድ አላቸው። ወደ አደራረግ እስቲንጃ አደራረግ ሁሉን በተግባር ካሳያቸው በኋላ ወዳው ተነስና በል ስገድ ከኔ ጋር አላቸው። ያሰጋገዱን ስርዓት ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን ተከትለው ሰገዱ። ከዚያ ሄደ ጅብሪል አለይሂ ሰላም ተመለሰ። አሱር ላይ አሁንም ወቅቱን ጠብቆ መጣ። ልክ ዛሬ በመሰግድባቸው ጊዜያቶች አሁንም መጣና ያ ሙሐመድ ቁም ፈሰል አላቸው። ሙሐመድ ሆይ ተነስና ስገድ አላቸው። አሁንም ጅብሪልን ተከትለው አሱርን ሰገዱ። ተመለሰ ጅብሪል። መግሪብ ላይ መጣ። ልክ በመሰግድበት ጊዜ ያ ሙሐመድ ቁም ፈሰል አላቸው። ሙሐመድ ሆይ ተነስና ስገድ አላቸው። አሁንም ሰገዱ። ዒሻ ላይ መጣ። ያ ሙሐመድ ቁም ፈሰል ሙሐመድ ሆይ ተነስና ስገድ አላቸው። ዒሻን አሰገዳቸው። ከዚያ ልክ ሱብሒ ወቅት ላይ መጣ። ያ ሙሐመድ ቁም ፈሰል አላቸው። ሙሐመድ ሆይ ተነስና ስገድ አላቸው። አሰገዳቸው ሄደ። አሁን ቀጣይም ቀን ነብዩ ሰለላሁ ዐለይሂ ወሰለም ዙሁር ላይ ጠበቁት። አያችሁ ብቻህን ከትውልድህ ጋር መስገድ ጀምር የሚል ትዕዛዝ እስኪመጣ ድረስ በራሳቸው አንዳችን ነገር አያደርጉም እኮ ያ ጀማዓ። አንዲትን ነገር ከራሳቸው አያደርጉም ትዕዛዙ እስኪመጣላቸው ድረስ። አሁንም ዙሁር ላይ በሚቀጥለው ቀን መልአኩ ጅብሪል አለይሂ ሰላም መጣና ያ ሙሐመድ ቁም ፈሰል አላቸው። ሙሐመድ ሆይ ተነስና ስገድ አላቸው። ዙሁርን አሁን አሰገዳቸውና አሁን ሌላ ምን አላቸው? ሙሐመድ ሆይ ከዚህ በኋላ አንተም ትውልድህም የዙሁርን ሶላት በዚህ ወቅትና ጊዜ ትሰግዳለህ አላቸውና ሄደ። አሁንም መጥቶ በአሱር ወቅት ላይ አሰገዳቸውና ሙሐመድ ሆይ ከዚህ በኋላ አንተም ትውልድህም የአሱርን ሶላት በዚህ ጊዜ ትሰግዳለህ አላቸው። መግሪብ ላይ መጣ። አሁንም ልክ እንዲሁ ዒሻም ላይ ሱብሒም ላይ ከጨረሱ በኋላ ልክ ሱብሒ መጨረሻውን ሶላት እንዳሰገዳቸው አሁን ዞር አለና ምን እንዳላቸው ታውቃላችሁ? ያ ሙሐመድ هذه وقت أوقاتك يعني وأوقات الأنبياء الذين من قبلك ሙሐመድ ሆይ ይህ አሁን ያሰገድኩብህ የሶላት ጊዜያት ያሰጋገድ ስርዓት ለአንተና ለትውልዶችህ የተሰጠ የምትሰግዱበት ጊዜያት ነው፣ ወቅት ነው። እንዲሁም ደግሞ ከአንተ በፊት ለነበሩ ለነብያትም የሚሰግዱባቸው ጊዜያቶች እነዚህ ነበሩ ብሎ ነገራቸው። ስለዚህ እኛ የምንሰግድባቸው ወቅቶች ያሰጋገድ ስርዓቶች ሁሉ የቀደሙት ነብያት ሲሰግዱበት በነበረ ጊዜያትና ያሰጋገድ ስርዓት ነበር ማለት ነው። ይሄን ያለው ማን ነው? ራሱ ያ ወደ ነብያት እየተላከ የአምልኮ ስርዓትን ሲያስተምር የነበረው መልአኩ ጅብሪል ነው ራሱ የተናገረው። ሙሐመድ ሆይ ይህ ለአንተና ለትውልዶችህ የተሰጠ እንዲሁም ለቀደሙትም ከአንተ በፊት ለነበሩ ነብያት ይሰግዱበት የነበረ ጊዜ ነው ብሎ ነገራቸው ማለት ነው። ይሄን ይመስላል። ወሰላቱሁም ካነት ذات قيام وركوع وسجود አሰጋገዳቸው ስርዓት ምንድነው? የመጀመሪያው ቅያም ነው። ከዚያ ቀጣዩ ምንድነው? ሩኩዕ ነው። የመጀመሪያው መቆም ሲሆን ከዚያ በመቀጠል በጉልበት መንበርከክ የሚለው ነው። ሶስተኛው ደግሞ ምንድነው? ወስጁድ በግንባር በመደፋት ስጁድ በማድረግ ነው። ማስረጃ አለ ወይ? ከነብዩ ሰለላሁ ዐለይሂ ወሰለም በፊት በዚህ መልኩ ይሰግዱ እንደነበር? አዎ። የመርየም አለይሃ ሰላምን አላህ ሱብሓነሁ ወተዓላ አሰጋገዷን በቁርአን ላይ ሲገልጽልን ምን አለ? ያ መርየም እቅኑቲ ሊረቢኪ አንቺ መርየም ሆይ ለጌታሽ ቀጥ በይ፣ ወስጁዲ ስጁድም አድርጊ፣ ወርከዒ ሩኩዕም አድርጊ፣ መዓ ራኪዒን ከሩኩዕ አድራጊዎች ጋር። አያችሁ ቅያም፣ ሩኩዕ፣ ስጁድ ሶስቱንም ያሰጋገድ ስርዓት አላህ ሱብሓነሁ ወተዓላ ገለጸው። መርየም አለይሃ ሰላም ስትሰግድ በዚህ መልኩ ነበር። ዘከሪያ እንዴት ነበር ሲሰግድ የነበረው? ፈናደትሁ ልመላኢከቱ ወሁወ ቃኢሙን ይሰሊ ቁሞ እየሰገደ ሳለ ይላል። የመቆቆመው የመስገድ ስርዓት አለ እና ይሄን ይመስላል። ለማንኛውም ይሄ ነው መሲሁ ወይንም ክርስቶስ መጽሐፍ ቅዱስ ላይ እስካሁን ድረስ አለ። በምን መልኩ ለአምላኩ ሲሰግድ እንደነበር ልክ እንደኛ ነበር የሚሰግደው። ለመስገድም በምትቆሙ ጊዜ ብሎ መጀመሪያ አስተማራቸው። ሰው ሊሰግድ ሲጀምር ጊዜ መጀመሪያ ቆሞ ነው የሚሰግደው። ከዚያም ኢየሱስ ክርስቶስ
በጉልበቱ በመንበርከክም ጸለየ ይላል። ከዚያም እንደገና በግንባሩ በመደፋትም ጸለየ ይላል። ሶስቱ የጸሎት ተግባራት ስርዓቶች እስካሁን ድረስ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለአምላኩ በዚህ መልኩ ሲሰግድ እንደነበር ይናገራል። መጀመሪያ ይቆማል፣ ከዚያ በጉልበቱ ይንበረከካል፣ ከዚያ በግንባሩ በመደፋት። ይሄ ነው ቃል በቃል በቁርአንም ላይ ነቢያቶች ሲሰግዱበት የነበረው መንገድ። መጀመሪያ ይቆማሉ፣ በጉልበት ይንበረከካሉ፣ ከዚያ በግንባራቸው በመደፋት ቅያም፣ ሩኩዕ፣ ስጁድ ሶስቱንም የአምልኮ ስርዓቶች ኢየሱስ ክርስቶስ ለአምላኩ ይፈጽማቸው እንደነበር መጽሐፍ ቅዱስ ላይ እስካሁን አለ። አይ ያጋለ ይቀጥል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ ወንድማችን እንዴት ነህ? እሺ እኔ ጥያቄ አለኝ። መጀመሪያ ላይ ያው ሁሌ በፊት ገባለሁ ግን አሁን ሁሌ መጥቼ አስገባኝ እና ወደ ጥያቄ ልግባና አንድ ሰው ከሚስቱ ጋር ያወራው ያለ ካንቺ ጋር ተማልሽ ካወራው ወይ ወደ አንቺ ከተመለስ ወደ እናቴ ምናምን ብሎ እንደዚህ ከዛ በኋላ ደግሞ ይሄ ነገር ከእንደገና ኒካ አስራል ወይስ እሱ እንዳለ 2 ወር ይጾማል ምናምን መባል ነገር ሰምቻለሁ። 2 ወር ነው የሚጾመው እና ሌላው ደግሞ ኒካ ይሉ እንደገና ኒካ አስራል ለዚህ ታባድርጎሽ ገስት ላይ ሰው አይታይም እና ኒካ ከእንደገና አስራል ኒካ የለም ይባላል ማለት ነው። እንዴት ነው ነገር ከማንኛውም ሰው ጋር ደግሞ እንደዛ ካለ ከዛ በኋላ ተመልሶ ያን ሰው ጋር ካወራ እንዴት ነው ተውበት ብቻ አድሮ ወይ ደግሞ ወላሂ ስላለ 3 ቀን ብቻ ጾሞ ተውበት ካደረገ ችግር የለም ወይስ መጾም ግዴታ ነው? ነገስ ግልጽ አይደለም እንደገና እሺ ሌላው ደግሞ እንደገና ያገሽ እሺ አንድ ሰው ከባለቤቱ ጋር ያወራው ያለ ካንቺ ጋር ተመልሼ ድጋሚ ካወራው ወይ ደግሞ ወደ ካንቺ ጋር አንድ ከንኩ ተመልሼ ከዛሬ ቀን ጀምሮ ወደ እናቴ አስመልሰኝ ወይ ደግሞ ከናቴ ጋር ያው አለ አይደል አባባል የሆነ ነገር ከናቴ ጋር ምናምን ያው እንደዛ ካለ ከዛ በኋላ ኒካ የለውም ወይ አለ አይደል? እንደዚህ ከሆነ ምናምን ሳይሆን ያለሽን ነገር ጠይቂና ለአንደሰከሽ ከናቴ ጋር ያስተኛኝ ወይ ደግሞ ወደ እናቴ ተመልሼ ከሷ ጋር ሊተኛ ምናምን ወደ አንቺ ከተመለስኩ ምናምን ብሎ ኒካ የለውም ወይስ እንዴት ነው? ተውበት ብቻ በቂ ነው? ወደ አንቺ ጋር ከተመለስኩ ፈቶሽ ነው ወይንስ ገና ለመፍታት ሸርጥ ያስቀምጣል? ያው ያወራን እያለ በቃ ወላሂ ሁለተኛ ካንቺ ጋር ካወራ ወላሂ ደግሞ ካንቺ ጋር ተመልሼ ሚስቴ ነሽ ምናምን ብዬ ካንቺ ጋር ከኖርኩ ተመልሼ ከናቴ ጋር አስኖርኝ ወይ ደግሞ ከናቴ ጋር አስተኛኝ እንደዛ ብሎ ከዛ በኋላ እንዴት ነው ከናቴ ጋር አስተኛኝ ምንድነው ማለት? ያው አለ አይደል ከናቴ ጋር እንዳደረገ እንደ ሚስትና እንደ ባል ምናምን እንግዲህ እንጃ ይመስለኛል እንጃ አይነት ጥያቄ እንትና ማስተናገድ ነው። እንደዛ ስላለ ከናቴ ጋር ማለት ያው ወደ እናቴ አስመልሰኝ ወደ እናት አለች አይደል? እንደዛ ካለ ከዛ በኋላ ያው ከሚስቱ ጋር አንዱ ነው መኖር ይቻላል ወይ ከኔ ጋር ማለት ነው? ሌላ ጥያቄ እሺ ሌላ ጥያቄ ደግሞ ሰላት ሲሰግድ ሁሌ በቃ ይሁን ለምን አረዳችሁት? እሺ ሌላ ጥያቄ አለስ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። እሱ ተሸለፍ አልሐምዱሊላህ። እሺ እኔ ጥያቄ አለኝ። እዚህ ያለውበት ሰዎች ማለት ነው ልደት ያከብራሉ። ልደት በሙስሊም ክልክል መሆኑን አውቃለሁኝ። ግን ሲያከብሩ እኔ በማላወቅ በፊት በልቻለሁኝ ከኬኩ በፊት ነው ይሄ ዛሬ ላይ ሳውቅ ግንታ እንትን ከሰሩት ነገር አልበለሁ ከምግብ ሁሌ ከምንበለው በለሁኝ ግን ከኬክ ምናምኑ አልበለሁኝ። ሐራም ይሆንብኛል። ልደት ማክበር አይቻልም በእስላም። ስለዚህ ለዚያ ተብሎ የተሰራ ምግብ መብላትም አይቻልም ባጭሩ።
ከፈር አለብኝ ወይስ ምንድን ነው የማደርገው? ማድረግ ከዚህ በኋላ ላለመብላት አላህ ሱብሓነሁ ወተዓላ ቃል አለ። እሺ ደግሞ ሌላ ጥያቄ አለኝ። እኔ ቤተሰቦቼ ጋር እንትን በፊት ያሻረኩ ነበረ። ዛሬ ላይ ክንታ በምክር ምናምን እየደወልኩ ትንሽ አስተካክያቸዋለሁ የተቀሩትን። ግን አባቴ አቃተኛ አልስተካከልም ብሎ ማለት ነው። አባቴ አልስተካከልም ሲለኝ አንተ ወላሂ አባቴ አይደለህም መስታስተካከልክ ድረስ አልኩትኝ። ወላሂ አባቴ አይደለህም ስላስተካከልክ ስላልኩት እንዴት ይታያል? ችግር የለውም። አንቺ እየተናገርሽ ያለሽው አባትነትን ቀርሽ ሳይሆን ወንጀል ላይ መዘውተር በዚህ ወንጀል ላይ መቆየት ጥሩ እንዳልሆነ ብለሽ ያስደስበት የተናገርሽው ቃል ነው። ልክ አባት ልጁን ሲያጠፋ ጊዜ አንተ ልጅ አይደለም ብሎ ይህ ትክክለኛ ልጅነት ነው ጥሩ ልጅ እንዳልሆን ነው እያለ እንደሚናገረው ነው። ስለዚህ በዚህ ላይ ምንም ወንጀል የለም። እሺ ደግሞ ሶስተኛ ጥያቄ በፊት እኔ ለመስጂድ ስለተሰየ ነበረ። እኔ በፊት አላውቅም መስጂዱ ምን እንደሆነ። ዛሬ ላይ ስሰማ ያሻርኩበታል፣ በቃ የማይሆን ነገር ያደርጉበታል። ያንን ስለት መክፈል አለብኝ ወይስ የለብኝም? መክፈል እንትን ማድረግ አይጠበቅብሽም፣ አይቻልም። እንዳታደርጊ ሽርክ የሚሰራበት ከሆነ ያንን ስለት ለድሃዎች ለምናምን በሌላ ነገር መቀየር ነው ያለብሽ። شكرا جزاكم خيرا. يا እኔ መጠየቅ ይችላል? እኔ ሙስሊም አይደለም መጠየቅ ይችላል? ይችላል። ጠይቅ። ከታች ኮሜንት ላይ የጻፍኩት ነበር ምናልባት አንብባችሁት ከሆነ ከሙሐመድ በፊት ጀነት ሙሐመድ ከመወለዱ በፊት ሰው ጀነት የሚገባው በምን አይነት መንገድ ነበር? አንዱን አምላክ አላህን በማምለክና በጊዜው የተላከውን መልእክተኛ እንደ መልእክተኛ በመቀበል ይሰማል። አንዱን አምላክ አላህን በብቸኝነት በማምለክ እኮ ያው ሰው እንዴት ገነት የሚገባ አንድ ሰው አንዱን አምላክ በብቸኝነት በማምለክ ነው። ከነብዩ እኮ አይ አላህ አምላክ እንደሆነ ሰው በምን ነበር የሚያውቀው ታዲያ? ቁርአን ከሌለ ነብያቶች አስተምሯቸው ነበር። ነብያቶች አስተምሯቸው ነበር። ምን ላይ ማስረጃ አለ? ነብዩላህ ዒሳ ሲያስተምር ሰዎች ገነት የሚገቡበትን መንገድ ምን አላቸው? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار إلى مسيح من على أن أنت إسرائيل سوي لجوج هوي يعني أنم جيتا أن أنت نم جيتا يهونون الله نبتشنين التجازو إنه بعد الله لا ليلان أكال يميقرا وينك الله جليلان أكال يعمل لك الله جنة برسوله إرما درقبتال من ملشوا جهنم نتشال سلزي مسيح بزيجا አንዱን አምላክ አላህን በብቸኝነት ማምለክ ወደ ገነት የሚያስገባ እንደሆነና ያን አንዱን አምላክ መካድ ወደ ገሃነም የሚያስገባ እንደሆነ ቃል በቃል አስተምሯቸዋል። አይ ከቁርአን ውጭ ማስረጃ አለው እንደሱ አይነት ነገር ማለት ያው ቁርአን ትክክለኛው መንገድ የሚታወቅ ከሆነ ቁርአን ከዛ በኋላ ለሙሐመድ መውረዱ አስፈላጊነቱ ምንድነው? በየዘመናቱ ነብያትን ሲያስነሳ ጊዜ አምላክ መጽሐፍን ያወርድላቸዋል። ያ ማለት ለምሳሌ ለሙሴ ገለጠለትና መጽሐፍ ከዚያ በኋላ ለምን ለኢየሱስ ይሰጣል ብሎ እንደመጠየቅ ነው። አያስፈልግም ነበር፣ አያስኬድም። እንደዚህ በየዘመናቱ አምላክ አላህ ለህዝቦቹ መመሪያን ያወርድላቸዋል። ይባላል አይደል? በየዘመናቱ አብርሃምን ሲያስነሳ ከዚያ በኋላ እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ እነ መሲሁ ሲመጡ በየጊዜው የሚመሩበትን መጽሐፍ ይሰጣቸዋል። እንኳን ያ ስለዚህ ከቁርአን በፊትም ለእስልምና መተዳደሪያ መጽሐፍ ነበረ ማለት ነው። በየዘመናቱ ነብያቶችን ሲያስነሳ አምላክ አላህ Subhanahu Wa Ta'ala ቃሉን ይገልጥላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ በዘመናቸው ገለጠላቸው። ይህ ሲናገር ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑህ ወነቢይን ሚን ባዕዲህ
ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩብ ወዩኑስ ወሃሩን ወሱለይማን እያለ ሙሐመድ ሆይ እነሆ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ዮናስ፣ ወደ መሲሁ ራእይን ስገልጥ የነበርኩት አምላክ እነሆ ለአንተም ዛሬ ገለጥኩልህ ይላቸዋል። በየዘመናቱ አምላክ አላህ መለኮታዊ ራእይን ለነቢያቶች ይገልጥላቸው ነበር። በእርሳቸውን ዘመን ገለጠላቸውና የነቢያትን መንገድ ያስተምሩ ዘንድ አዘዛቸው ማለት ነው። እነዚህም ነቢያት ሁሉ ጻድቆች እንደነበሩ የሁላቸውንም ነገራቸው በዚህ በሰጣቸው መጽሐፍ ላይ። ያው ስለዚህ ከቁርአን ሌላ ሜቢ የወረደ መጽሐፍ ወይም ደግሞ እናንተ የምትቀበሉት አለ ማለት ነው። እንዳምላክ ቃል አድርጋችሁ እንዳላህ ቃል አድርጋችሁ በዘመናቸው ነበረ ሁሉም ነብያት ብለን እናምናለን። በሙሴ ዘመን ነበር፣ በመሲሁም ዘመን ነበር ብለን እናምናለን። በአሁን ዘመን ላለው ደግሞ አምላክ አላህ ሱብሓነሁ ወተዓላ ቁርአንን ያወረደላቸው ከዘመኑ ፍጻሜ እሺ በቃ የነበር ጥያቄ እሺ የሚገኝ ስፍራ ላይ ከሆናችሁ ይቻላል። መህረም ያስፈልጋችኋል። ከ80 ኪሎ ሜትር በላይ ያረጋግጥ ግን ለዛኔ እህቴ ጋር ማድረግ ያችን ሰለላሁ ዐለይሂ ይችላል። تذكر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم አሉ። በአላህና በመጨረሻ ቀን የምታምን ሴት አንድ ቀን ከነ ሌሊቱ ርቀት የሚያስጉዝን ሩቅ መንገድ ያለ ዘመድ ብቻዋን አትጓዝም ብለው ተናግረዋል። እሺ እኮ ከእህትሽ ጋር የት ነው ያላችሁት? ባህሬን ነው ያለነው፣ ግን ቅርብ ነው ለኡምራ ለማድረግ ማለት ነው። ከባህሬን እስከ መካ ድረስ ከ80 ኪሎ ሜትር በላይ ርቀት ነው ወይስ አይደል? ርቀት አለው አይመስለኝም፣ ግን በባስም መሄድ ይቻላል አሉኝ ስጠይቅ ማለት ነው። ከ80 ኪሎ ሜትር በላይ ይሆናል። እንደሱ ከሆነ ደግሞ ከመህረም ጋር ነው የሚቻለው። መህረም ማለት ለአንቺ የቤተሰብ ክፍል አባትሽ ሊያገቡሽ የማይችሉ ቤተሰብ ክፍሎች እንዲሁም ደግሞ ባልሽም ችግር የለባልና ወይንም አባትሽ ወይንም አያትሽ ወይንም ወንድምሽ ወይንም አጎትሽ ከነዚህ አንዱ ጋር ትሄጃለሽ። እሺ ሴት ልጅ ሩቅ ሀገር ላይ ከሆነች በሚለው በዑለሞች መካከል ያለውን ኺላፍ ልንገራችሁ። ከ80 ኪሎ ሜትር በላይ ርቀት ላይ ሀገር ከሆነች የዛኔ ብቻዋን እንዳትሄድ ተብላለች። ያለ ዘመድ ብዙ ከሆነስ ብዙ ሴቶች ሰብሰብ ብለው ለምሳሌ ባህሬን ነው ያሉት ወይንም ኩዌት ነው ወይንም ኳታር ወይ ከየትኛው ነው? በዑለሞች መካከል ኺላፍ አለ። ሁለት ሐሳብ አለ። ግማሽ ዑለሞች ምን አሉ? ብዙ እስከሆኑ ድረስ መንገዱ ሰላም መሆኑ የተረጋገጠ እስከሆነ ድረስ የዛኔ ችግር የለም ያሉ ዑለሞች አሉ። የሻፊዒዎች መንገድ እሱ ነው በነገራችን ላይ። ሌሎቹ ሶስቱ መዝሀቦች ደግሞ المالكية والحنبلية وكذلك الأحناف أو الحنفية النزي ما يتشالم بيالا محرم من قول الله شافعيዎች ጋር ችግር የለውም። አሁን እዚህ ቦታ ላይ ይሄንን ምክንያት ያስቀመጡበት ምንድነው? በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከ80 ኪሎ ሜትር በላይ ርቀት እንዳትጓዝ ያሉት በእርሷ ላይ አደጋ እንዳይፈጠርባት አስበው ነው። ምክንያቱም በእግር ነበር የዛኔ ሲጓዙ የነበሩት፣ አየር የለም ምናምን አይደለ? ስለዚህ የዛኔ ከ80 ኪሎ ሜትር በላይ ከሆነ ሴት ልጅ ብቻዋን እሄዳለሁ ወደ መካ ብትል መንገድ ላይ አደጋ ሊደርስባት ይችላል። ልትደፈር ትችላለች። ጉልበቱን ተጠቅሞ ወንድ ልጅ ጥቃት ሊያደርስባት ይችላል። ስለዚህ ለዚህ ሲባል ነው ነብዩ ሰለላሁ ዐለይሂ ወሰለም አደራ ብቻዋን እንዳትሄድ ወንድ ይከተላት ከቤተሰቧ እንዲጠብቃት ዘንድ ብላ ያዘዙላት። አሁን ላይ ደግሞ ያ ምክንያት ተቀርፈዋል። ገብቷቸዋል። ከየትኛውም ሀገር ብትሄድ ሰላም በሆነ መንገድ ደርሳ የምትመለስበት ተጨባጭ ነው ያለው። ገብቷቸዋል። አየር አለ፣ ደህንነታቸው የተጠበቀበት ሁኔታ ነው። ስለዚህ ሰብሰብ ብለው ቢሄዱ ያ ችግር ስለተቀረፈ ያንን ዒላ አስቀምጠው ነውና ነብዩ ሰለላሁ ዐለይሂ ወሰለም መህረም ይገባታል ያሉት። ያ እስከሆነ ድረስ ተሰብሰብ ብለው ቢሄዱ ችግር የለውም የሚል አቋም ያላቸው አሉ። ሻፊዒዎች ይሄ ነው አቋማቸው። ገብቷቸዋል አይደል? والله اعلم። አይ ሌላ ጥያቄ ያለው ሰው አለ? አሉ ወለክ ሰላም አለይኩም። عليكم السلام. السلام عليكم. عندي ጥያቄ ነው። وعليكم السلام ورحمة الله وبركاته.
እሱ አንድ ያልጠየኩት ጥያቄ አለኝ። እሱ ጥያቄ አለኝ። እሺ በተራ ጠይቁ። ማን ተወረሰ? እሱ ልጨርስ ነው? እሺ ጨርሺ። እሺ ከዚህ በፊት ባል ነበረኝና ተጣልተናል። መብሩክ። እሺ እና ተጣልተናል። አሁን ከሱ ጋር ባለሁበት ሆኜ ኒካ ማውረድ እችላለሁ ወይስ አልችልም? ራስን ተጣልተን ነበር አልሽ። ከዚያ ውጤቱን ሳንሰማ ቶሎ ወደ ሌላው ሄድሽ። ማን አሸነፈው? አሁን ታሉ ጊዜ ማለት ነው። ጥያቄሽ ምንድን ነው? እንደገና አድርገሽ ባል ነበረሽ፣ ከዚያስ? ተጣልተናል፣ ግን በመሀላችን ያለው ኒካ ብቻ ነው። ያኒ ኒካውን አረብ ሀገር ሆኜ ማውረድ እችላለሁ ወይስ አልችልም? ተጣልተሽዋል እንጂ ፈትቼሻለሁ አላለሽም አይደል? አዎ። አረብ ሀገር ሆኜ ማውረድ እችላለሁ ወይ ነው ባል በየትኛውም ሀገር ነው። ለምሳሌ አንቺ ያለሽው ሳውዲ ከሆነ እሱ ያለው ደግሞ ማዳጋስካር ከሆነ በተራራቅ ሀገር ከሆነ ያላችሁት በአንድ በቱ ፈትቼሻለሁ ብሎ ከተናገረ በስልክ ኒካሁ ይወርዳል። ፈትቼሻለሁ ካለ ኒካሁ ይወርዳል። በዚህ መንገድ እሱ አልፈታም ካለስ ለምሳሌ የሚያለያይ የሆነ ሊያስማማቸው የማይችል የሆነ ችግር በመካከላቸው ከተፈጠረ የዛኔ እሱ አልፈታም ካለ ሽክልና ስተረ ቤተሰብ እነሱ እንደሰሩድላ ማድረግ ትችላለች። ነገር ግን ከዚህ ሁሉ አትለያዩ። ያለውን ችግር እንትን ብላችሁ ቀርፋችሁ አብራችሁ ለመሆን ሞክሩ። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሺ ኡስታዝ ጠይቅኔ። እሺ ጠይቅ። እሺ ያኔ እኔ አባቴ እኔን ከእናቴ ወለደኝ ማለትም እናቴ ከሌላ ባል የወለደችው ልጆች ነበሩ ከመጀመሪያ ባሏ ማለት ነው። አባትሽ ከሱ ጋር ከተለያዩ በኋላ አባትሽ አንቺን ከእናትሽ ነው የወለደሽ? ማለቴ ከእናቴ ከሌላ የወለደችው ልጆች ነበሩ ከሌላ ባል ማለት ነው። እና ከዛን አባቴ ደግሞ አገባት። ከዛ በኋላ ከነዛ ጋር እኔ ወንድምና እህት ነው መሆነው አይደል? ከእናቴ ልጆች ጋር ማለት ነው። ያኔ አጅነቢያ አይደሉም። እስኪ ድጋሚው። የእናቴ ልጆች ማለት ነው። አሁን ለምሳሌ እናቴ ከሌላ አባት ነው የወለደችው። እኔ ደግሞ ያ አባት ሲሞት የልጆቹ አባት ሲሞት የኔ አባት አገባትና እኔም ብቻ ወለደች ማለት ነው። ስለዚህ እናትሽ በእናት ትገናኛላችሁ። አንድ እናት ነች የወለደቻችሁ አይደለ? አዎ። በእናት ከተገናኛችሁ ወንድሞችሽ ናቸው። በአባት ግን አንድ አይደለም። ችግር የለም። በእናት እሺ። ከዛን አሁን አባቴ ደግሞ ሌላ ሚስት አገባና ከእናቴ ከዚች ውጪ ሌላ ሚስት አገባና ሌላ ልጆች ወለደ ማለት ነው። እነዛ ልጆች ለእናቴ ልጆች ከሌላ አባት ለተወለዱት ማለት ነው ለነሱ ወንድም አጅነቢ ይሆናሉ ወይስ አይሆኑም? ወንድምነት እና እህትነት ወይ ከእናትና ከአባት ወይንም ከእናት አባት በሶስት መንገድ ነው የሚካሄደው። ወይንም የጥቢ ወንድምነትና እህትነት የሚባል ነገር አለ። ከእናትና ከአባትሽ የተወለዱ ወንድሞችሽ ናቸው ለምሳሌ አይደለ? ከሱን ጀምር። ከእናትም ከአባትም በእናትም በአባትም አንድ ከሆነ ወይንም እናትሽ አንቺ ወልዳ ከሌላ ሰው ደግሞ ሄዳ ወለደች። እንደዚህ ያላችሁ ናቸው። በምን በእናት ለተሰለ አይደለ? ወይንም የአባት ወንድማማች አባትሽ አንቺ ወለደች እና ሌላ ሴት አግብቶ ሄዶ ወለደ። በዛ እነዛ ልጆች ላንቺ ወንድሞችሽ ናቸው። ከምን ከአባት። እዚህ ወንድም ከእናትም ከአባትም የመጀመሪያው፣ ሁለተኛ ከእናት፣ ሁለተኛ ከአባት፣ አራተኛው ማን ነው? ሶስተኛው ከአባት። አራተኛው ወንድማማችና እህትማማችነት የሚፈጸመው በኢስላም ምንድነው? የጥቢ ወንድምነትና እህትማማችነት የሚባለው ነገር ነው። الأخوة من الرضاعة የጥቢ ወንድማማችነት እኛ ሌላ እናትሽ አንቺ ወልዳሽ ለምሳሌ ከዛ በኋላ ጎረቤት ላይ የሆነች ህፃን ልጅ መጣችና አንቺ ስትጠቢ ባለሽበት ሊሆን ይችላል፣ በከዛም በኋላ ሊሆን ይችላል። የሆነች ህፃን ልጅ መጣችና ከ2 ዓመት በታች የሆነች ህፃን ልጅ እናትሽን መታጦት አጠባቻት 5 ጊዜና ከዚያ በላይ
ያች ልጅ ለእናትሽ የጥቢ እና ማን ነው ልጇ ነች። እናትሽ ደግሞ ለእሷ የጥቢ እናቷ ነች። ለእናንተ ደግሞ ያች ልጅ እህትነትን ይዛለች። የጥቢ እህታችሁ ነች። በዚህ መልኩ ነው ወንድማማችነትና እህትማማችነት በኢስላም ወይ ከእናትና ከአባት ወይንም ከእናት ወይንም ከአባት ወይንም ደግሞ ከጥቢ ወንድምነትና እህትነት። ይሄ ነው ባጭሩ። እሺ ሌላ ጥያቄ አለ? ኡስታዝ አንዴ ብቻ ልንገርህ። አንዴ ብቻ በጣም እንትን ስላለኝ ነው ይሄ ጉዳይ በቤተሰብም በኩል በጣም እንትን ስላለ ነውና አሁን እኔ ያልኩህ የኔ የእናቴ ማለት ነው ከአባቴ ወልዳለች። ከአባቴ እኔን የወለደችው እናቴ ደግሞ ሌላ ወልዳለች ማለት ነው። ከሌላ ባል የወለደችው አለ። እነዛ ልጆች አባቴ ደግሞ ከሌላ ሚስት የወለደ አለ እንደገና ማለት ነው። እነዛ ልጆች ከእናቴ ልጆች ጋር አጅነብይ ናቸው ወይስ አይደሉም? ከኔ ውጭ የተወለዱት ከኔ አባት ውጭ የተወለዱት ማለት ነው። ይገናኛሉ በእናት በኩል ይገናኛሉ። በእናት አንድ እናት ነች የወለደቻቸው አይደል? በእናት አይገናኙም። በምንድን ነው የሚገናኙት ታዲያ? አባቴ ብቻ ከሌላ ነው የወለደው። አባቴ ከሌላ ወለደ። በምንም ካልተገናኙ ወንድምና እህት አይባሉም። አይዋ እሺ። እኔ ብቻ ነኝ ማለት ነው ለነሱ ወንድም እህት መሆኑ። እሺ ሽክራን ጀዛኩሙላህ ኸይራ